ሰላም እንደምን አለ እንኳን ደህና መጣህ ወደ ግሎባል ቫይታሊቲ ክሊኒክ ግሎባል ቫይታሊቲ ክሊኒክ አንድ ዶክተር ልናይ ነው እንግዲህ በጣም ከተማ ላይ የተነገረ የተወራ ያለ ዶክተር ነው እንግዲህ በተለይም ደግሞ ከክብደት መቀነስ ጋር በተያያዘ እቺ ቦርጫውን በኋላ ስትመጣ ከሱስ ትንሽ ነገር ማለት ነው ክብደት መቀነስ ለምንድን ነው የምንቀንሰው ክብደት ላይ ፎከስ እናደርግ ሌሎቹ ሁሉ እየቀነሱ ይመጣሉ ለዛ ነው ክብደት ላይ ብዙ ፎከስ ማድረግ ያለብን ማለት ነው እሱ 42 ኪሎ ከቀነሰ እኔማ ልጠፋ ነው ብዬ ነው የመጣው ትንሽ ብላና ብዙ ሩጥ ከሳለ ይባላል እስከዛሬ ማንንም ላይ አይሰራም አው ቢሰራ 70-80 ሚሊዮን ህዝብ ችግር አይኖርም ብዙ ሰው ያለ እንጀራ መኖር አይችልም ሱስ ነው እሱ እንዳትመጣብኝ እኔንም እንጀራ ቆሞ የምትልከው ባትኖር አልመጣም ነበር እዚህ ቤት ትክክለኛ የሆነ ባለሙያ አትብላና ሩጥ ሳይል ማስከሳት ይችላል እሱ ነው መስራው እዚህ ደግሞ ስታየው ፕራክቲካሊ ስታየውና እዚህ የተማርከውን እንዴት ነው ኮምፔር የምታደርጋቸው ኢትዮጵያ ትምህርት ይገብዳል ይባላል አዎ ልክ ነው ኢትዮጵያ ትምህርት በጣም ከባድና ብዙ ነው መጽሐፉን ሸምድደ ታወራለህ በቃ አዋቂ ነው ይባላል ቤድ ሳይድ ማነር የለንም በሽተኛ አናከብርም ይሄ ፋክት ነው ይሄን የማይወድ ሰው ለታሪክ ይመጣሽ ምናምን አዎ ሲሪየስሊ ክብደት ኪሎ ላይ ከምታየው ክብደት ውጪ በጤና ላይ የሚያስከትለው በጣም ብዙ ነገር አለው ምግብህን እንደ መድኃኒት ውሰድ ካልሆነ መድኃኒትህን እንደ ምግብ ትወስዳለህ የሚባለው ለዛ ጥራስተልን የተወደዳችሁ የቺቢ ሚዲያ ታዳሚዎች ባላችሁበት ሰላማችሁ ይብዛ የምገኘው ዳውንታውን ሲልቨር ስፕሪንግ አካባቢ ነው የምንገኘው እንግዲህ የመጣንበት ግሎባል ቫይታሊቲ ክሊኒክ አንድ ዶክተር ልናይ ነው እንግዲህ በጣም ከተማ ላይ የተነገረ የተወራ ያለ ዶክተር ነው እንግዲህ በተለይም ደግሞ ከክብደት መቀነስ ጋር በተያያዘ እቺ ቦርጫውን በኋላ ስትመጣ ብላን ምናው አንድ ጓደኛ ደወለልኝና 42 ኪሎ ቀነስኩኝ ሲል እንዴት በምን ስለው አይ ቴክኒኩንማ ሄደ መጎብኘት አለበት እኔ ብቻ ያተረፍኩትን ነገር ሌሎችም ኢትዮጵያውያን ማትረፍ አለባቸው ሄደ መመልከት አለበት ባላይ መሰረት እዚህ ቦታ ተገኝቻለሁ ወደ ውስጥ ገብቼ እንግዲህ ከዶክተሩ ጋር ያለውን ቆይታ ምንድነው ያለው ፕሮሰሱ የሚደረገው ሙሉ አብረን እንዳሳለን አብራችሁ ቆያችሁ ታተርፋላችሁ ያላችሁት በሚዲያ ዩቲዩብ ቻናል ላይ ነው ወደ ውስጥ ገብቼ እናሳይታችኋለሁ ካፍታ ደቂቃ በኋላ ተከተሉኝ በጠዋት ስራ ለመግባት ረፍዶቦት የተሻኮሉ ወይም ደግሞ ተረጋግቶ ለመመገብ የሚሆን ጊዜ አጣዋል ቢዚ በሆነ የሥራ ቀን ቆም ብለው ለጤናውና ለሰውነቱ የተስማማ ምግብ ምን ይሆን እያሉ መጨነቅ አያስፈልጉትም ከፍተኛ ጥራት ባለው ፕሮቲንና ጠቃሚ ንጥረ ነገሮች የበለጸገ የሚያረካ ጣዕም የተሞላ የምግብ ምትክ ሳፋሪ ዌይ በኩኪስ ኤንድ ክሬም በቸኮሌት በቫኒላ ሚልክ ሼክ እና በቫኒላ ቪጋን ፍሌቨር የቀረበ የባርኮዱን ስካን በማድረግ አሁኑኑ ጤናውን ይጠብቁ ሰላም እንደምን አለ እንኳን ደህና መጣህ ወደ ግሎባል ቫይታሊቲ ክሊኒክ አለ ዶክተር ውስጥ እየጠበቀ ዶክተር እንዴት ነው ሰላም ነው ወይ ሰላም ነው ካራስ እንዴት ይዟል አለን ሰላም ነው እንዴት ነው እንኳን ደህና መጣህ ዶክተር ማን ንጉሴ ዶክተር ንጉሴ እሺ ታንክ ዩ ጥሩ ነገር ሰምተን መጣን እንግዲህ ታንክ ዩ እንኳን እስቲ ደህና እሱ ጋር ሄድ ቪዲዮ ላይ አንዳንዴ እንትን ገፋ እያለ ምናምን ብሎ ሲነግሩኝ ምንም ችግር እዛ ጓደኞች ተጠቀመኝ 42 ኪሎ ቀንሼ እንደ አንተ ምን ተጠብቃለህ ሲል ይሄን ማመጥቼ ማየት አለብኝ ብዬ ምንም ችግር ዛሬ በደንብ እናወራለን እሺ እሺ አረፍኩና እዚህ ጋር ኦኬ እሺ ታንክ ዩ ነበር ቀናችን አሪፍ ነበር እግዚአብሔር ይመስገን ታንክ ዩ ሲልቨር ስፕሪንግ እኮ ስመጣ እኔ አዲስ አበባ ያለው ነው ይመስለኝ አይደለ ህንጻው ላይ ስንገባ እንዳለ የአበሻ ስም ነው አይነው ላይ የምናየው ብዙ አበሻዎች አሉ ለኮሚኒቲያችን ትልቅ ነገር እየሰራ ነው እኛ ትልቁ ሚኒ አዲስ አበባ እንላታለን የአዲስ አበባ ቢልድ የኢትዮጵያ ነው ባለቤቱ ህንጻው ከመግቢያው ጀምሮ አማርኛ ነው አይደለ አዎ ህንጻው ራሱ ከአማርኛ ውጪ ሌላ የሚያውቀው የለምና እና ኤሌቬተሩ ምናምን ሳይሆን በቃ ወደ ሀገር ቤት ጭልጥ አድርጎኝ አይ በጣም አሪፍ እንግዲህ እኛም እንደሰማነው እንግዲህ ሲልቨር ስፕሪንግ እንደዚህ ወዳጃችን ዲጄ ፋሱ ነው የጠቆም ያደረገን በተለይም እሱ ከሱ ጋር የተያዘ ነገር ብዙ ተጠቅመይበታለሁ ከክብደት ጋር ምናምንና ስትሄዳችሁ
አንድ ነገር በሉ ባለኝ መሰረት ነው እንግዲህ የመጣሁት። እንግዲህ እዚህ ቤት ብዙ ጥያቄዎች አሉን። የብዙም ጥያቄዎቻችን ምላሽ ያገኛሉ ብለን ተስፋ እናደርጋለን። ከዛ ፊት ግን የኛ ፕሮግራም ነው የኛ በአሜሪካ እንደመሆኑ መጠን ብዙዎቻችን እዚህ ስንመጣ በተለያየ ጉዳይ ነው የምንመጣው። የመጣንበት ቻሌንጅ አለ። በተለይ ደግሞ እንደናንተ በእንደዚህ ፕሮፌሽናል ሙያ ውስጥ ያሉ በተለይም ደግሞ ሐኪም የሆኑ ሰዎች ብዙ ነገር ነው የሚያልፉትና አሁን ሕክምና እየተማሩ ያሉ ሰዎች አሉ። ወደፊት መማር የሚፈልጉ ወጣቶች አሉ። ከእናንተስ ምን ይማራሉ የሚለውን ከመጣንበት ዓላማ ውጭም ደግሞ ይሄንንም እያስተማረን ነው የምናልፈውና ወደኋላ መለስ አድርገና የት አካባቢ ተወልደህ አደግክ፣ እንዴት ነው አዲስ አበባ የነበረ የትምህርት ሁኔታነት ትንሽ ነገር በለን ከዛን ጀምር። ኦኬ ስሜ ዶክተር ንጉሴ አለሙ እባላለሁ። ተወልጄ ያደግኩት ወለጋ አካባቢ ነው። ትምህርት ጅማ የተማርኩት። ከተመረኩኝ አሁን ወደ 25 ዓመት ሞልቶኛል በህክምና ጅማ ዩኒቨርሲቲ ጨረስኩ። ከዛ በጠቅላላ ሐኪም ጀነራል በዛ የተመረኩት። ከዛ ጅማ ዩኒቨርሲቲ ማስተምር ነበረ። ከዛ በኋላ ነው አዲስ አበባ አርሾ አካባቢ ሰራሁኝ። እዚህ ከመጣሁ አንድ ወደ 18 ዓመት ሞልቶኛል። እንዳልከው እንግዲህ አሜሪካ ነገር ላይ የምትፈልገው ቦታ ከመድረስ በፊት ብዙ ቻሌንጅ ውስጥ ታልፋለህ። እንዴት መጣ? ከዛ ብቻ ለትምህርት ነበር የመጣው። ለትምህርት ነው የመጣው። በጣም ሰቃይ ነበርክ ማለት ነው። ባይሆንም አትሊስት ሞካከር ነበር። እዚህ መጣው። መጀመሪያ ላይ ብዙ አመት ይፈጅብሃል። የመግቢያ ፈተናዎችን ወስደህ 3 አመት እዚህ ትማርና ሬዚደንሲ ፕሮግራም ይባላል። ከዛ በኋላ ነው እንግዲህ አሁን በአሜሪካን ሀገር በውስጥ ደዌ ስፔሻሊስት ወደ 10 አመት ሊሞላኝ ነው። ከዛ በተጨማሪ ከክብደት መቀነስ ጋር ይሄ ኦቤሲቲ ሜዲሲን የሚባል አለ። እሱን ቦርድ ሰርቲፋይድ ሆኛለሁ። ሌላኛው በጣም እኔ የምወደው ይሄ ከምግብ ጋር በተያያዘ በምግብ በላይፍ ስታይል ህክምና ማከብ ይሄ ፋንክሽናል ሜዲሲን የሚባል አለ። እሱንም ተምሬያለሁ። እዚህ ክሊኒካችን በጣም ብዙ አገልግሎት ነው የሚሰጠው። ይህን ይመስላል። በጣም አሪፍ። እስቲ እንደመጣህ ለትምህርት ነው የመጣው የነበረው እንግዲህ እዚህ ያልከው 3 አመት መማር አለ። ከዛ ደግሞ ፈተና መውሰድ አለ። እንደመጣ ቀጥታ ትምህርት ጀመርከው? እዚህ የተቀበለ ሰው ነበረ? በመሀል ምን እየሰራስ ነበር የተማርከው? ምን ነበር የነበረው ቻሌንጅ? እሱን በጣም ቻሌንጁ ከፍተኛ ነው። እንደመጣው ትምህርት አልጀመርኩም። ጓደኞች ጋር ነበር ያረፍኩት። ስራ አይገኝም። ከኤንትሪ ሌቭል ስራ ነው የጀመርኩት። በጣም በህይወቴ ውስጥ ትልቅ ፈተና የሚባለው ጊዜ ማንም ሰው እንደሚያሳልፈው አቲኛ የችግር ጊዜ ካልገደለ ያጠነክራል የሚባል ነገር አላለም። ያ ጊዜ እውነቱን ለመናገር ሲምፕል የሆነ ስራ ነበረ። ሴኪዩሪቲ ነበር የምሰራው። ምንም ይሄ ዛሬ ላለሁበት ግን ትልቅ ነገር ረድቶኛል። ምክንያቱም ችግርን አይተዋል። የተቸገረ ሰው ለመርዳት ታስባለህ። ማለት ላይፍ አልጋ ባልጋ አይደለም። ፎር ዘ ፈርስት ታይም አይ ቲንክ ብዙ ሰው ራሱን ከራሱ ጋር የሚገናኝበት ሀገር አሜሪካ ይመስለኛል አይደለ? ብዙ ነገር ኤክስፔክት አድርገን እንመጣለን። ኢትዮጵያ የራሴ ጋዜጣ ነበረኝ፣ ሜዲካል ኒውስ ፔፐር ሐኪም የሚባል የራሴ ነበረ። ያንተ ነው እንደሱ? አረ እሱ ነበረኝ። አርሾ ሜዲካል ዳይሬክት ነበርኩኝ። ሴንትራል የሚባል ኮሌጅ አስተምር ነበርና ጥሩ ላይፍ ነበረኝ። ነገር ግን እንደማንም ሰው አሜሪካ ለመማር መጥቼ ያጋጠመኝ ላይፍ በጣም አስቸጋሪ ነበረ። እንግዲህ ብዙ ሰዎች ይሄንን ሲመጡ ጠብቆ ካልመጡ በጣም ይሰቃያሉ። ዲፕሬሽን፣ አንግዛይቲ የሚባሉ ነገሮች ኮመን ናቸው እና አይ ቲንክ አሁንም ይሄ ለዚህ በቅርብ ጊዜ ለመጡ ሰዎች የምናገረው ሰዎችን ማማከር ጥሩ ነው። ምክንያቱም የመጀመሪያ ጊዜ ላይፍ ቀላል አይደለም እና መጨረሻ ላይ ግን ወርዝ ያደርጋል። ያንን ካለፍክ በኋላ ግን ሌላ ሰው ትሆናለህ። ጠንካራ ያደርግሃል። በትምህርት የምትፈልገው ቦታ መድረስ ጥሩ ነው፣ ግን ሰብአዊነትን ሙሉ ያደርገዋል። ለዛው አዛኝ ትሆናለህ። ትናንሽ ችግሮች አይበግሩህም። ጠንካራ ያደርጋልና ይሄንን ትምህርት ቤት መጽሐፍ ላይ የማታገኘውን አሜሪካ መጥተህ በደንብ ትማራለህ። ፕሮሰሱስ ትምህርት ቤት የመግባት ፕሮሰስ የነበረው ፕሮሰሱ እሱ ያው እንግዲህ አሁን እንግዲህ እንደናንተ ህክምና ለመማር ጫፍ ላይ ያሉ ሰዎች አሉ። እዚህም ደግሞ መጥተው እየኖሩ ወደ እናንተ ለመምጣት የሚፈልጉ በኢትዮጵያ ህክምና ሙያ ውስጥ ያሉ ሰዎች አሉና እነሱስ ምን ትመክራቸዋል? እንዴት ነው አንተ ያለፍክበትን ካንተ ነው? በእኛ ጊዜ እንግዲህ ረጅም ጊዜ በፊት ነው የመጣሁት። ምንድነው የሚደረገው? እዚህ እንደመጣ የመግቢያ ፈተና መውሰድ አለበት። 3 ደረጃ የነበረው እሱን ስታልፍ ነው ሐኪም ራሱ የምትሆነው። እኛን ቀልድ ነበር። እዚህ ቦርን አጌን መሆን አለብህ ይባላል። ምንድነው እዚህ ኢትዮጵያ ያለው ህክምና አይሰራም። የሚገርም ነበር። ከካናዳም ከኢንግላንድ የሚመጣ ሰው ሐኪም ሆኖ ቀጥታ ሐኪም መሆን አይችልም። እዚህ ሀገር እንደገና ነው የሚወስደው እና
ያ ስፔሻሊ ተለቅ ብለህ ከመጣ ከባድ ነው። ምክንያቱም ላይፍ አይተህ እንደገና ወደ ጥናት መግባት አለብህ። ፈተናው በእኛ ጊዜ እንደ ዛሬው ማለፍና መውደቅ የሚባል አይደለም። ከፍተኛ ውጤት ማምጣት አለብህ። እሱን ስታልፍ ደግሞ ሬዚደንሲ 3 ዓመት፣ እሱ ደግሞ ሌላ ሚሊተሪ ስኩል ነው። በቃ 24 ሰዓት ነው የሚያሰሩ እና ቻሌንጁ ቀላል አይደለም። እና አይ ቲንክ የአሁኑ ጄኔሬሽን ልጆች እንኳን ብዙ ኢንፎርሜሽን አላቸው። ተዘጋጅቶ ፈተናውን እዛው ኬንያ ምናምን ጨርሰው ይመጣሉ። ለኢንተርቪው የሚመጡ ልጆችም አጋጥሞኛል። ይሄ ጥሩ ነገር ነው። እንደኛ ባለፍንበት ረጅም መንገድ አያልፉም። ከዛ ከ3 ዓመት በኋላ ነው እንግዲህ ሐኪም ሆነ ተመረቀ የምትሰራው ማለት ነው። ከተመረክ በኋላ ከፈለክ በፕራይቬት ክሊኒክ መስራት ትችላለህ። እኔ ለረጅም ዓመት ሆስፒታል ውስጥ ነው የምሰራው። ሆስፒታሊስት ይባላል። ብዙ ላይሰንስ አለኝ። እኔ ወደ 28 ስቴት ውስጥ መስራት ይችል ነበረ። ኮቪድ ጊዜ እሱን ስራ ነበረ። አሁን ግን ይሄኛውን ክሊኒክ ጀምሬ እዚህ እየሰራው ነው። አልፎ አልፎ ነርሲንግ ሆም ይባላል፣ እሱንም እሰራለሁ። ከትምህርት በኋላ ላይፉ ቆንጆ ነው። እሱን ከጨረስክ በኋላ እንደነገርኩ ወይ ሐኪም ኢንተርናል ሜዲሲን የውስጥ ደዌ ሐኪም ሆነ መቀጠል ትችላለህ። ካልሆነ ግን የኩላሊት ስፔሻላይዝ ማድረግ ትችላለህ። አማራጩ ብዙ ነው። ለዛ እኛ ጋር ደግሞ በተለይ ከኢትዮጵያ ለሚመጡ ኢንተርንሺፕ እና ኤክስተርንሺፕ ለሚፈልጉ ልጆች እኔ እሱን በነጻ እሰጣለሁ። ምክንያቱም እኔ ባለፍኩበት መንገድ እሱን ለማግኘት በጣም 1 ዓመት ፈጅቶብኛል። የሚረዳኝ ሰው አልነበረም እና አትሊስት ያንን ፔይን እኔ ባለፍኩበት እንዳያልፉ እንደዚህ ኤግዛማቸውን ለመውሰድ የሚያስቡ ልጆች ሳገኝ 2-3 ወር ኤክስተርንሺፕ እናሰራቸዋለን። እዚህ አካባቢ ያሉ ልጆች ኮንታክት ቢያደርጉን ልረዳቸው እችላለሁ ማለት ነው። ምን ተገኝቶ ነው እንዴ? ምን ጥያቄ አለ? በጣም ደስ የሚል ነው እንጂ በጣም ስለ ትምህርት ውስጥ ኢትዮጵያ እንግዲህ ጅማ ዩኒቨርሲቲ ተምረሃል። እዛ ማስተምር ያለው እዛ የተማርከውን እንደገና መጥተህ አስተምረሃልም። እዚህ ደግሞ ስታየው ፕራክቲካሊ ስታየውና እዚህ የተማርከውን እንዴት ነው ኮምፔር የምታደርጋቸው? የኢትዮጵያ ትምህርት ይከብዳል ይባላል። አዎ ልክ ነው። የኢትዮጵያ ትምህርት በጣም ከባድና ብዙ ነው። ሁሉም ነገር ታውቃለህ፣ ምንም ነገር አታውቅም ይባላል ኢትዮጵያ። ምክንያቱም ያልሰማው ያልተማርከው ቶፒክ የለም፣ ግን ፎከስ አታደርግም። እዚህ ደግሞ ትንሽ ነው የምታውቀው፣ ፎከስ ነው የምታደርገው። ምንድነው እዚህ አስተሳሰባቸው ቤዚክ ነገር ዋናውን ነገር ካወቅ ሌላውንማ መጽሐፍ ገልጥ ማንበብ ትችላለህ። እኛ ግን ሁሉም ነገር ተሸክመን መዞር አለብን የሚል አስተሳሰብ አለ። እዛ 7 ዓመት የምትማረውን በ2-3 ዓመት በጣም የዛን እጥፍ ኖሌጅ ይኖርሃል። ምክንያቱም የተወሰነ ነገር ነው፣ ፕራክቲካል ነገር ነው የሚያምሩት። ሲስተሙ ደግሞ እዚህ ሲዘጋጅ ያው ከቤዝ ኢንሹራንስ ጋር የተያያዘ ነው። ሁሉም ነገር ከፕሮፊት ጋር የተያያዘ ነው። በጣም ፎከስድ ትሆናለህ። ብዙ ሰው ሞር እዚህ ኢቫሉዌት የምትደረገው ለበሽተኛ ኬር ያደርጋል ወይ፣ ትህትና አለ ወይ፣ ከሰው ጋር ይግባባል ወይ እንጂ ማንም ሰው ያንተን እውቀት ይጠቅመሃል። ግን ይሄን ያህል አይደለም። ኢትዮጵያ ሪቨርስ ነው። መጽሐፉን ሸምድደህ ታወራለህ። በቃ አዋቂ ነው ይባላል። ቤድ ሳይድ ማነር የለንም። በሽተኛ አናከብርም። ይሄ ፋክት ነው። ይሄን የማይወድ ሰው ምን ታደርጊ መጣሽ ምናምን ሲሪየስሊ አርሻተኛው ነበር ይባላል። ሐኪም ነው እንደ ንጉስ የሚታየው አለ። እዚህ ግን በሽተኛ ነውና ኮምፕሊትሊ ትቀየራለህ። እዚህ ሃርድ ወርከር ትሆናለህ። ትህትና ይኖርሃል። ፔሸንት ነው ፕራዮሪቲ ያለው እና ፎር ዘ ፈርስት ታይም ፔሸንቱን አክብረ ማዳመጥ አለብህ። እውቀቱ አንተ ጋር ቢኖርም በሽታውን የሚያውቀው እሱ ነው እና በሽተኛ በጣም ታከብራለህ። ኮምፕሊትሊ ትቀየራለህ። ይሄ በጣም ደስ የሚላል ነው። እዛ የሚሳደበው ሰው እንግዲህ እዚህ ሲመጣ የሰር የስማም እያልክ ነው። አዎ እንዲህ በሌላም በዚህ ሙያ ብቻ ሳይሆን በሌላም በጣም በቃ ዲሲፕሊን ሆነህ የምትሄደው። እኔ ከዚህ መጥቼ የተወሰነ ኖሬ እንደሄድኩኝ ገበያ ሄደን ከማዘር ጋር ሰዎች በላይ ላይ እኔ ተሰልፍ ያለውና በላይ ላይ ይሄዱ በጣም በዛ እንግዲህ በጣም ከሚባሉት በጣም አክቲቭ ከሚባሉት ነበርኩ ኢትዮጵያ ያለው ማለት ምን ነው ልጅ ፈዘ መጣ አለችኝ። እና እውነት ነው በብዙ ሙያ ውስጥ ያሉ ሰዎች በእናንተ ብቻ ሳይሆን በጣም ዲሲፕሊን ያስተምራሉ። ደስ ይላል በቃ። እና አንድ ሰው ስታከም እናቴ ብትሆን አባቴ ቢሆን በዛ ሴንስ ነው የምታከመውና መቼም ለሰው ልጅ ያለውን ክብር ስታይ እንዴት ደስ እንደሚል ኮምፕሊትሊ ትቀየራለህ። ለዛ እውቀቱ አስፈላጊ ነው። እሱ ግን ከሚጠበቅብህ ግማሹ ነው። ብዙ ጊዜ እኛን ሰው የሚያስቸግረው ምንድነው? እኛ እውቀቱ ብዙ ይኖረንና ትህትናዋን የስማም ማለቷ ታስቸግረናለች እና እሷ ትልቅ ቻሌንጅ ነው። ግን ትለምደዋለህ፣ አማራጭ የለም። ግን እሱ ትልቅ ለውጥ ያለው ይሄን መዘጋጀት አለባቸው። በጣም አሪፍ። እንግዲህ ካነሳነው አይቀር
ስለ ሐኪምም ትንሽ አውራና በጣም ዝነኛ ጋዜጣ ነበረች። እኔ እንኳን አይ ቲንክ ደርሼበታለሁ ነበርኩኝና እንዴት ነው የጀመርከውና አሁን ከአንተ ከወጣ በኋላ ጠፋች? ኢትዮጵያ አስተምር ነበር ናቹራሊ ማስተማር ወዳለውና ሳይ ሜዲካል ብቻ ነበረ ኒውስፔፐር። ከዛ ፓርትነር ነበረኝ አብረን ጀመርን። በጣም ሰክሰስፉል ነበረ። በየሳምንቱ ሙሉ ማዘጋጀው እኔ ነበርኩ። በጣም በትንሽ ጊዜ ውስጥ በ3-4 ወር ውስጥ ነው ራሱን ችሎ መስራት የጀመረው። እንግዲህ በዛ ጊዜ ጋዜጣ ብዙ ረጅም ጊዜ ይፈልጋል። አንተ ታውቀዋለህ፣ በሚዲያ አካባቢ እንደዛሬ ሳይሆን በጣም ረጅም ጊዜ ይፈልግ ነበር። እኛ ግን ያለ የምናወጣቸው ኮንተንቶች ሁሉም ነገር በጣም ቆንጆ ስለነበረ በትንሽ ጊዜ ነው ብዙ የታወቀው። አንፎርቹኔትሊ ወደዚህ ስመጣ እኔ ነበርኩኝ ሙሉውን ኤዲተር ኢን ቺፉም ጸሐፊውም ምናምኑም። ከስራ ስወጣ ራሴ ነበር የምጽፈውና ያኔ ነው ያወቅኩት መጽሐፍ እንደምችል። በፊት ሌላ አልችልም ብዬ ነበር የማስበውና አንዳንድ ጊዜ ለዛ ጥሩ ጊዜ ነበር ይላል። እሱን አስታውሰዋለሁ። ኢትዮጵያ በጣም አሪፍ። በጣም እንግዲህ አጀማመራችን እንደምታዩት እኔ ራሴ ፍዝዝ ያልኩበት አጀማመር ነው ያለው። እንግዲህ የመጣንበትን ደግሞ ከአፍታ ደቂቃ በኋላ ከአንድ ማስታወቂያ በኋላ ተመልሰን እንመጣለን። አብራችን ሁኑ። ድርጅታችን ሰመር ሪል ስቴት በአሜሪካ ዳላስ ቴክሳስ የሪል ስቴት ገበያ ላይ ልምድ ባላቸው ባለሙያዎች የተመሰረተ ሲሆን በጥቂት ዓመታት ውስጥ በካሳንቺስ ለብዙ ዲያስፖራዎች ቤቶችን ገንብተን እንዳስረክብን ይታወቃል። አሁን ደግሞ በ2 ዓመት ውስጥ ገንብተን የምናስረክበውን አፓርትመንቶችን በእንግሊዝ ኤምባሲ በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር አቅርበንላችኋል። ይህም ቪዲዮ አይተው ለሚመጡ ደንበኞች የ5% ከአጠቃላይ ዋጋ ላይ ቅናሽ አዘጋጅተን እየጠበቅኑት እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውለው። ሰመር ሪል ስቴት። ተመልሰን መተናል። ክቡራትና ክቡራት ያላችሁ በሚዲያ ዩቲዩብ ቻናል ላይ ነው። ጥሩ ነገር የተጫወትን ነው። እንግዲህ ወደ ኋላም አዲስ ላይ መጡትም አዲስ ነገር በተለይም ደግሞ መጥተው እዚህ ቦታ አንተ ያለፍከባቸውን አንተም ሌሎችም እንደዚህ በአንተ ውስጥ ያሉ ሰዎች ያለፉባቸውን እንዳያልፉ ይገዛም እንደምታደርግ ላልከው ነገር ሁሉ በጣም እጅግ ክብር አለን። እንግዲህ ወደ መጣንበት እሷ 42 ኪሎ ከቀነሰ እኔማ ልጠፋ ነው ብዬ ነው የመጣሁትና ከክብደት መቀነስ ጋር በጣም ብዙ እንደምትሰራም ሰማን። ሌሎችም ነገሮች እንዳሉ ማለት ነው። የውስጥ ደዌ ሐኪም ነህ። ከዛ ውጪ ደግሞ እነዚህን በዚህም ደግሞ የራስ የሆነ ስፔሻሊስት አለህና ከሱ ውስጥ ትንሽ ነገር ማለት ነው። ክብደት መቀነስ ለምንድን ነው የምንቀንሰው? ኦኬ፣ በጣም ጥሩ ነው። ክብደት እንግዲህ አሁን ባለንበት ጊዜ በጣም ክብደት ጋር የተያያዘ በጣም ቁጥራቸው የብዙ ሰዎች እየጨመረ ነው። ክብደት ኪሎ ላይ ከምታየው ክብደት ውጪ በጤና ላይ የሚያስከትለው በጣም ብዙ ነገር አለው። አሁን በቅርብ የወጡት ጥናቶች እንደሚያሳዩት የካንሰር ራሱ መጠን ከኖርማል ሰዎችና ትክክለኛ ክብደት ካላቸውና ክብደታቸው ከፍተኛ ከሆነ ሰዎች የካንሰር መጠናቸው ራሱ በጣም ብዙ ጨምሯል። በተለይ የጡት ካንሰር፣ የአንጀት ካንሰር በጣም ከሚገባው በላይ ጨምሯል። ለዛ ክብደትን ስትቀንስ የጎንዮሹን የምትቀንሳቸው ነገሮች አሉ ማለት ነው። ሁለተኛ ሜታቦሊክ ዲዚዝ የሚባል ብዙ ሰው ሐኪም ጋር ስትሄድ ስኳር አለብህ፣ ኮሌስትሮል አለብህ፣ የልብ በሽታ፣ የጉበት ኮሌስትሮል፣ እነዚህ የሚባሉ ነገሮች ብዙ ጊዜ የተያያዙት ከክብደት ነው። ለዛ የአንድ ሰው ክብደቱ በ10% ሲጨምር በስኳር የመያዝ ቻንሱ 80% ነው። ለዛ ብዙ ሰው ጊዜውን የሚያሳልፈው ስኳሩን ወይ ኮሌስትሮሉን ወይ ግፊቱን ላይ ትሪት በማድረግ ነው እና የሚሻለው ግን ክብደት ላይ ፎከስ ስናደርግ እነዛ ነገሮችን ማስተካከል እንችላለን። ለዛ ክብደትን አንደኛው የምናጠናበት ሌላኛው ምክንያት ሌሎችን ተጓዳኝ በሽታዎችን ለመከላከል ስለሚጠቅመን ነው። ከዛ ውጪ የሰውነት መቆጣት ወይ ኢንፍላሜሽን፣ አውቶሚዩን ነገሮች በጣም ብዙ በሽታዎች ከክብደት ጋር የተያያዙ ስለሆነ ክብደት ላይ የሚደረግ ኢንቨስትመንት ጤንነትን ከመጠበቅ ስትሮክን፣ የልብ በሽታን፣ ኮሌስትሮልን ከመከላከል በጣም ኢፌክቲቭ የሆነ ምክንያቱም በሪል ላይፍ ምንድነው አንተ አንድ ነገር ኢንቨስት አድርጋ አንደኛው 100 ብር የሚያመጣ ከሆነ አንደኛው 10 የሚያመጣ ከሆነ አንደኛው 1 ብር ከሆነ ፕራዮሪታይዝ ታደርጋለህ። የትኛውን ባደረግ ነው በትንሽ ጊዜ ብዙ መውጥ። ለዛ ነው ክብደት ላይ ፎከስ ስናደርግ ሌሎቹ ሁሉ እየቀነሱ ይመጣሉ። ለዛ ነው ክብደት ላይ ብዙ ፎከስ ማድረግ ያለብን ማለት ነው። እና ክብደት እንግዲህ ስለወፈር ክብደት ራሱ ደግሞ ይለያያል ደረጃው። ብዙ ጊዜ ምንድነው አንድ ሰው ወፈረ የምንለው በተለምዶ
ወይ እንደኔ ጎንጩ ሰውነት እንትን ነው መቼ ነው አሁን ብዙ ሰው መቼ ነው ወፈረ የሚባለው ወይ ቀበቶ ሲምቢ ሲለው የወደው ሱሪ የምትወደው ቀሚስ እምቢ ስላቸው አይደለም በህክምና ግን አንድ ሰው ኦቨርዌይት ደግሞ ኦቢስ የሚባለው የራሱ የሆነ ፎርሙላ አለው ምንድነው አንድ ሰው ለቁመቱ ምን ያህል መሆን አለበት ክብደት የሚባል አለ ይሄ በእንግሊዘኛው BMI ይባላል ሐኪም ጋር ስትሄድ BMI 30 ነው BMI 40 ነው BMI 27 ነው ትባላለ እሱ ጥሩኛው አገላለጽ አይደለም እኛ ጋር ምንድነው BMI ይሄን ያለው ይሄ ማለት ግን ለቁመት ኤክሰስ የሆነው ክብደት 30 ፓውንድ ነው 40 ፓውንድ ነው ስለህና BMI 30 ይለያያል ለዛ BMI እንደንትን ብንጠቀመውም እኛ ጋር ስፔሲፊክ የሆነውን ምን ያህል ኤክሰስ የሆነ ክብደት አለ እሱ ነው ፎከስ የምናደርግበት ክብደት መቀነስ የሚለውም ቃል ደግሞ እኛ ጋር ትክክል አይደለም ብለን ነው የምናስበው ምክንያቱም አንድ ሰው አጥንት አለው መስል አለው ፋት አለው ውሃ አለው እኛ ሞር የምንፈልገው እቺ ፋቷን ፓርት እንዲቀንስ ነው እንጂ መስሉ እንዲጨምር ነው የምንፈልገው ለዛ በኪሎ ላይ ብቻ ከሆነ ብዙ መስል ያለውና ብዙ ጮማ ያለው ሰው እኩል ሊሆን ይችላል በBMI ከሄድክ ምክንያቱም ቁመትን ክብደትን ለቁመት ካካፈልክ ስፖርተኛውም 200 ከሆነ እኔም 200 ከሆንኩኝ ቁመታችን እኩል ከሆነ ደሴም ነው የሚሆነው ታውቃለህ ልክ አንድ እንዳልሆነ ግን ታውቃለህ ለዛ እቺ ክብደትና ቁመት መለካት the best indicator አይደለችም እኛ ጋር ምንድነው የምታደርገው ምን ያህል ፐርሰንት ፋት አለ ነው the most important thing አሁን በጣም ብዙ በሽታ የሚያመጣው ፋቱ ስለሆነ እዛ ላይ ነው ፎከስ የምናደርገውና በጣም ይሄን ለመለካት የምንጠቀማቸው ትንሽ ፋንሲ የሆኑ ኤክስፔንሲቭ ነገሮች አሉ the best ግን አንድ ሰው ቤት ውስጥ የወገቡ ቁጥር the best indicator ነው ማን በልብ በሽታ ይሞታል ማን ስትሮክ ይዘዋል ማን ኮሌስትሮል ጉበቱ ላይ አለ የሚሉትን በሽታዎች ለመመለስ የምትፈልጉት እሱኛው ነው ይሄ ዌስተርን ኮንፈረንስ የሚባለው ለዛ ነውና ሰመራዊ ሳላጎ ምንድነው ቁመትንና ክብደትን ብቻ ማነጻጸሩ በቂ አይደለም ያለውን የፋቱን መጠን ማወቅ ነው እዚህ ላይ ደግሞ መጠቀስ ያለበት አንዳንድ ሰዎች ከውጪ ወፍራምና ከውጪ ቀጭን ከውስጥ ወፍራም የሚባሉ ሰዎች አሉ የኔቶቹ ማለት ትንሽ እነዚህ ቲን አውትሳይድ ፋት ኢንሳይድ በጣም ማተር ለዛ ነው እንግዲህ 80 በጣም ወፍራም ከሆኑ ሰዎች የስኳር ኮሌስትሮል ይሄ ሜታቦሊክ ኢንዲኬተራቸው ከፍ የሚልባቸው 80% ናቸው 20% ብለድ ወርካቸው ኖርማል ነው ስትገለብጠው ደግሞ በጣም ትክክለኛ ክብደት ያላቸው ደግሞ 20% አብኖርማል እንት ለዛ ምንድነው የሚደረገው ከውጪ ሰውን አይቶ መገመት አይቻልም ለዛ እያንዳንዱ ሰው አትሊስት በአመት አሜሪካን ሀገር ነው ያለነው ሚንሱ አክሰሱ ያላቸው ሰዎች I think በእኛ ባህል በጣም አልተለመደም ዶክተር ማየት እንደ ትልቅ ነገር ነው የሚወራው ራሱ የዛሬ 10 ዓመት አየሩ ይባለው ያው ዝም እንላለን ማለት ይሄኛው ኢትዮጵያ አንደኛ አክሰሱ ላይ ኖር ይችላል በሽታውም ከተገኘ ላይ ታከም ይችላል እሱ ፍራቻ አለብን አለ አሜሪካን ሀገር ግን እውነቱን ለመናገር በጣም ብዙ ነገር መፍትሄ አለው ለዛ በአመት አትሊስት አንድ ሰው ስኳሩን ኮሌስትሮሉን ቢያቅ I think ብዙዎቻችን መኪናችንን ጋራጅ ብዙ ጊዜ እንወስዳለን ወይ ቼንጅ እና ስቲችን ልምድን ያዛትና ሐኪም የሚፈራል ኢንሹራንስ የሚፈራል ይገባኛል ነገር ግን እኛ ጋር አሁን እነዚህን በጣም ርካሽ በሆኑ መንገድ ነው አንዴ መጥቶ በአመት ማሰራት ይችላሉ ኦር በቴሌሜዲሲን ቤታቸው ቁጭ ብሎ ማሰራት ይችላሉና እቺን ባህል ማዳበር I think ለብዙ ነገር ጥሩ ነው ብዬ አስባለሁ ስለዚህ አሁን ካንተ ካልከኝ ጋር ተነስቼ ፊዚካሊ እንዴት ከውጪ ሰው የምናየው ውፍረትና ከውስጥ ያሉት ነገሮች ይለያያሉ በጣም ይለያያል ውስጥ ያለውን ነገር ለማወቅ አንደኛ የቀበቶ መጠን ቼክ እናደርጋለን እሱ አንደኛው ይነግረናል ለውስጡ ምክንያቱም ከውጭ ስለዚህ አንዳንድ ሰው በጣም ወፍራም ሆኖ ውስጡ ጤነኛ የሆነ ሰው አለ ማለት 20%ዎቹ እንደዛ ናቸው ሜታቦሊካሊ አክቲቭ እና ኢንአክቲቭ የሚባለው ምንድነው የውጪው ክብደት ብቻ ለማተር የሚያደርገው ውስጥ ያለውን ነው በጣም እንፈልገው አንድ ሰው ስትሮክ የሚይዘው የልብ በሽታ የሚይዘው ውስጥ ባለው ችግር ነው ለዛ አንዳንድ ሰዎች ቼክ ሳያደርጉ አንዳንድ በጣም ቀጭን ሆኖ ኮሌስትሮላቸው ትልቅ የሆነ ስኳራቸው ትልቅ የሆነ ሰው ያጋጥማልና እነሱ አሁን እኔ እዚህ ጋር ቦርጭ ቢኖረኝ ቦርጩ ወይ ከቆዳዬ ስር ያለ ፋት ሰብኩቴኒየስ ፋት ይባላል ወይ ኦርጋን ጉበቴ ላይ ጣፊያ ላይ ያለ ፋት አለ ለዛ ይሄኛውን ቀበቶ አይለየም ሁለቱን ደክሳስ ካል የሚባለው ሳረግን ጮማው የት ጋር እንዳለ ስፔሲፊካሊ ይነግረኛል ከቆዳ ስር
ያለና ውስጥ ጣፊያ ላይ ያለ ይለያያል። ውስጥ ጣፊያ ላይ ያለ በጣም መጥፎ ነው እሱ። ምክንያቱም እሱ ኢንሱሊን ሬዚስታንስ ያመጣል፣ የስኳር በሽታ ያመጣል። በተለይ ደግሞ ፋቲ ሊቨር የሚባለው አሁን በዚህ ዘመን በጣም ብዙ ሰው ጉበት ውስጥ በጣም ፋቲ ይኖረዋል። እሱን አሁን እንግዲህ በቅርቡም እንግዲህ እያሰማነው ያየው ነገር አለ። እሱን ስለሱ ትንሽ ነገር በደንብ እንግዲህ አሁን ብዙ ኢትዮጵያኖችን በእንደዚህ አይነት ጉዳይ ላይ ስላሉና መነሻውን ምንድነው የሚለውን እንዲሁም ደግሞ ቅድም እያወራን ነበር ከመግቢያው ላይ እና ከፊዚካል ላይ የምናያቸው ለውጦች አሉ። እሱን በደንብ አያይዘ ንገረን። ኦኬ፣ በጣም ጥሩ። ፋቲ ሊቨር ምንድነው? ጉበት ውስጥ በጣም ብዙ ጮማ ፋት አለ ማለት ነው። ኖርማሊ ምግብ ስንመገብ የበላነው ምግብ ደማችን ውስጥ ይሆናል። ትርፍ የሆነው ነገር ሰውነታችን ወዲያው ወደ ጉበት ውስጥ ነው የሚያከማቸው። ቴምፖራሪ ስቶሬጅ ነው። ጉበት የተፈጠረው ለትንሽ 24 ሰዓት ስቶር አድርጎ ከዛ ውጭ ዋናው ስራ ግን የምንበላውን ነገር መሰባበር፣ ዲቶክስ ማድረግ ነው። ይሄ የምበላው ነገር በተለይ ካርብ በጣም ብዙ ከሆነ ወዲያው ከደሜ ወስዶ ጉበት ውስጥ ነው የሚያደርገው እና ወፍጮ ቤት የነበረው ጉበት ወደ ስቶሬጅ እየተቀየረ ይመጣል። ከዛ በኋላ ነው ስለዛ ምክንያቱ ምንድነው ላልከኝ፣ አንደኛው የምበላው ምግብ በጣም ሪፋይንድ የሆነ ካርብ፣ በጣም ብዙ ካርብ ያለው ምግብ ስበላ፣ በተለይ ደግሞ እንደዚህ ፍሩክቶስ የሚባለው ማንኛውም ጣፋጭ ነገር ፍሩክቶስ አለው። ኮክ ዳይት፣ እነዚህ ኮኮች በተለይ ድሮ ቁጥር 1 የጉበት ፌለር ምክንያት የነበረው አልኮሆል ነበረ። አሁን ግን በጣም ህጻናት ልጆች 14 15 የሆኑት የጉበታቸው ፌል እያደረገ መጥቷል። ምክንያቱም ኮኩ ስኳር ውስጥ ፍሩክቶስ ስላለ ነው። ለዛ አሁን ብዙ ሰው ከሚጠብቀው በላይ ፋቲ ሊቨር አለው እና ይሄንን አመታዊ ምርመራ በሚያደርግበት ጊዜ ቤዚክ ነገሩ የጉበት ኤንዛይም ቼክ ይደረጋል። ምክንያቱም ጉበት ውስጥ ጮማ እየበዛ ሲመጣ ከጉበት ውስጥ የሚወጡ ኤንዛይሞች አሉ። እነዛን ነው የምንለካው። ለዛ የመጀመሪያ አንደኛ ምክንያት በጣም ካርብ የበዛበት ምግብ መብላት ማለት ነው። ለምሳሌ ኮካ አለ፣ ሶዳ አለ፣ ኦሬንጅ አለ። እነዚህ ኖርማል ኦሬንጅ ፍሩቶች ፍሩቱ ነው ጁሱ አዎ። አንድ አፕል መብላትና አፕል ጁስ መብላት መጠጣት ሰማይና ምድር ነው የሚለያየው። አንድ አፕል ስትበላ ውስጡ ፋይበር ስላለው ሁሉም ስኳር አይመጠጥም። ያንን ግን ሰባብረ ጁስ ስታደርግን 100% ይገባልና ፍሩክቶስ የሚባለው ምንድነው? ግሉኮሱን እያንዳንዱ ሴላችን መጠቀም ይችላል። ፍሩክቶስ የሚባለው ግን ሊጠቀም የሚችለው ጉበት ብቻ ነው። ምንድነው ፍሩክቶስ? ፍሩክቶስ ፍሩት የሚጣፍጥ ነገር ነው። ማንኛውም ጣፋጭ ነገር በውስጡ ፍሩክቶስ አለ። አሁን የምትበላው ምግብ ላይ ሌብሉ ብትመለከት ፍሩክቶስ ይጨምሩበታል። አዲክት የሚያደርገው የሚጣፍጠው አሜሪካ ያለውን ነገር አዲክሽን የሚኖርበት ምክንያት ፍሩክቶስ ካልተጨመረበት አትበላም። ፍሩክቶስ ፍሩት ራሱ በጣም ይጣፍጣል። ፍሩክቶስ ውስጡ አለው። የዛኛው ልዩነቱ ምንድነው? ፍሩክቶሱ አብሮ ፋይበር አለው። ሲፈጠር በተፈጥሮ ፋይበር ስላለው የሚመጠጥበትን መጠን ይቀንሷል። እኛ ግን ጁስ አድርገን ስንጠጣው ቀጥታ ያለ ፋይበር ነው። ለዚህ ነው ሪፋይንድ የሆነ ምግቦች አሜሪካ ላይ በጣም የሚያወፍሩን ኖርማሊ ከውስጣቸው ፋይበር ስለሚወጣ ነው። ለዛ ነው እና በሴም ምግብ ሪፋይንድ አድርጎ መጣ። አንድ አፕል በልተህ ጠረጴዛ ላይ ብታስቀምጥ ከ2-3 ቀን በኋላ ይበላሻል። ፋይበር ናቹራል መሆኑን በዛ ታውቃለህ። የአፕልን ጁስ ግን 50-30 ዓመት ሼልፍ ላይ ማስቀመጥ ይችላለሁ። ለዛ ፋይበር ከውስጡ ሲወጣ ሙሉ ስኳር ነው፣ የተበጠበጠ ስኳር በለው። ለዛ ትልቁ ነገር ሪፋይንድ የሆነ ነገር ነው። ሁለተኛ ክብደት ሲጨምር ቆዳዬ ስር ፋት ይኖራል። ፋቲ አሲድ እየተሰባበረ ሲመጣ ሰውነቴ ውስጥ ሲሽከረከር ጉበት ውስጥ ስቶር ማድረግ ይጀምራል። ምን ማለት ነው? አንድ ሰው ጉበቱ ውስጥ ያለው ፋት የሚጨምረው አንደኛ የሚመገበው ምግብ ሲበዛ ከደሙ ጉበት ውስጥ ያስገባል። ሁለተኛ ኖርማሊ ምን ያደርጋል ሰውነቴ ከተወሰነ ጊዜ በኋላ ግን ከጉበት ወደ ቆዳ ይልክ ነበረ። አሁን ግን እሱ ማድረግ ያቅተዋል። በጣም ስቶሬጅ ይበዛበት። ለዛ ሌላኛው ኢንሱሊን ሬዚስታንስ የሚባል አለ። አመጋገብ ተነጋግረናል። ይህንን ባጭሩ የምንበላቸው ምግቦችና ከውፍረት ጋር የተያያዘ ነው። ጉበቴ ፌል እያደረገ ሲመጣ የመጀመሪያው እዚሁ ጋር ውሃ ማቋጠር ይጀምራል። ችግሩ ይህንን ምክንያት ያመጣው ራሱ ውፍረት ነው። ቦርጭና ያንን ውሃ መለየት የማንችልበት ደረጃ ይመጣል። ከተወሰነ ጊዜ በኋላ ግን አድቫንስ ሲሆን ይሄ ፊት ጋር እንደ መክሳትና አይን ቢጫ የማድረግ ቀለም የመቀየር ነገሮች ሊመጡ ይችላሉ። ይሄ በጣም ከቆየ በኋላ የሚመጣ ነገር ነውና አይ ቲንክ በአመት አንዴ የጉበት ኤንዛይማችንን ቼክ ብናደርግ እነሱ ልክ ካልሆነ ግን አልትራሳውንድ ብናስነሳ ማወቅ እንችላለን። ይሄንን እንኳን ባናደርግ
ዋናው ነገር አሁንም ወደ መጀመሪያው ልመልስህና ክብደት ላይ ፎከስ አድርገን ከሰራን እኔ የምበላውን ነገር ማስተካከል ሲጀምር ደሜ ውስጥ ያለው ስኳር እየቀነሰ ይመጣል። ለዛ ጉበት ውስጥ የነበረው ስኳር ወደ ደሜ ይገባል ማለት ነው። አሁን ጉበቴን ሪከቨር አደርጋለሁና ከውጭ የሚመጣውን መቀነስ አንደኛው ነገር ነው። ውስጥ ያለውን ግን መቀነሱ ለዛ ነው። አሁንም ክብደት ስትቀንስ ጉበትን ጤነኛ ታደርገዋለህ፣ ጣፊያን ጤነኛ ታደርገዋለህ፣ ኢነርጂ ይጨምራል፣ ስኳር፣ ኮሌስትሮል እነዚህ ነገሮች ሪቨርስ ታደርጋለህ። ለዛ በጣም የምናውቃቸውና ማናውቃቸው ብዙ ችግሮችን ከምናሳድድ ክብደታችን ላይ ፎከስ እናድርግ። ለዛ ነው አሁን እንግዲህ የሁሉም ሰው ጥያቄ ምንድን ነው ምክንያቱ? ምክንያቱም እንግዲህ በደንብ አብራርተሃል። ከኛ ከምንበላው ምግብ ጋር አዘውትረን የምንበላው እንጀራ አለ፣ ዳቦ አለ፣ ፓስታ አለ። እነዚህ የምትላቸው ሁሉ በአብዛኛው ካርቦሃይድሬት ናቸው። አዎ የኛ ምግብ ጤነኛ ምግብ ይባለው የትኛው ብሔረሰብ ነው ልበል እንዴ? እውነቱን ለመናገር የኛ ምግብ አሁን የዚህ የዌስተርኑ ምግብ የሚጣፍጥ ነገር ስትበላ ጣፋጭ እንደሆነ ታውቃለህ። የኛ ምግብ ግን እንደዚህ ለብቻው ስትበላ እንጀራ አሁን እንደ አይስክሪም አይጣፍጥም። ምግቦቻችን ግን በጣም ብዙ ካርብ አላቸው። ምንም እንኳ ፋይበር ቢኖረውም እንጀራ በውስጡ የሚመጠጠው መጠን ቢቀንሰውም ብዙ ሰው ፋይበር አለው ይላል። አዎ እና አንድ ኖርማል እንጀራ ትንሽ እንጀራ በውስጡ እስከ 40 ግራም ካርብ አለው። ብዙ ነው ለአንድ እንጀራ። እኛ አንድ ሰው ክብደት ሳይጨምር ጤነኛ ሆኖ ለመቆየት ከፈለገ ከ20 እስከ 20-30 ቢጨምረው። ለዛ አንድ ባዶ እንጀራ ስበላ እኔ ሰውነቴ ውስጥ በጣም ብዙ ካርብ የወሰድኩት። በዛ በተጨማሪ ፓስታ፣ ሩዝ፣ መኮሮኒ እነዚህ ምግቦቻችን በሞላ በጣም ብዙ ካርብ አላቸው እና ቲፒካል አበሻ ብዙ ጊዜ የምንታወቅባቸው አንደኛው ምክንያታችን ቦርጭ ነው። ቦርጭ ከሚያመጡ ብዙ ነገሮች አሉ። አልኮሆል ሊሆን ይችላል። እሱን ጥለን ግን አመጋገባችን በጣም ይሄ ፋቲ ሊቨር እና ቬስራል ፋት እንዲያከማች ያደርጋል። ለዛ እነዚህን አመጋገብ ላይ ትንሽ መስራት ያስፈልገናል። አሁን በጣም ሪኮመንድ የሚደረገው እንግዲህ ብዙ ሰው ያለ እንጀራ መኖር አይችልም። ሱስ ነው። እሱ እንዳትመጣብኝ እኔንም እንጀራ ቆሞ የምትል ከሆነ ባትኖሩ አልመጣም ነበር እዚህ ቤት። ብዙዎቹ እንደዛ ነው እንግዲህ። እስቲ እንጀራ ላይ ምናምን ስላቸው አይ እንጀራ ካቆምኩ ምን ምግብ አለ ይለዋል። እና ሰው ምንድነው እንጀራ ማቆም ሳይሆን አትሊስት ብዙ ፕሮቲን እና ሄልዚ ፋትን ማድረጉ በቀን 3 የምትበላ ከሆነ አንዴ ማድረግ፣ ሌላኛው ፕሮቲን ከበላ በኋላ ደግሞ ትንሽ እንጀራ መብላት ኦቨር ታይም መቀነስ ትችላለህ። እኛ ክሊኒክ ምንድነው የምናደርገው ብዙ ጊዜ ስነግራቸው ስለማይሰሙን እውነት ስለማይመስላቸው ክንድ ላይ የሚደረገውን የስኳር መለኪያ እንሰጣቸዋለን እና ኖርማል የሚበሉትን ነገር እንዲበሉ እናደርጋለን። በሳምንቱ ሌላ ሰው ሆኖ ይመጣሉ። ማለት ማመን ነው የሚያቅተኝ። እንዴት ነው እንጀራ እኮ ኦርጋኒክ ነው፣ እንጀራ እኮ ሄልዚ ነው። አዎ እንጀራ በውስጡ በጣም ብዙ የሆኑ ንጥረ ነገር በጣም ብዙ ነገር ለጤና የሚያስፈልጉ ነገር አለው። ነገር ግን በውስጡም ብዙ ካርብ አለው። ሶ ኦርጋኒክ መሆኑ ብዙ ነገር መኖሩ ካርቡን አያወጣውም። ብዙ ሰው የሚሻወደው ለዛ ኦርጋኒክ እኮ ነው በየጊዜ የሚበላ። አዎ ኦርጋኒክ ኦሬንጅ ልበላ እችላለሁ እንትን ኬሚካል የለውም እንጂ ካርብ አለው። እሱ አሁን ብዙ ሰው የሚያምታታው ኦርጋኒክ ናቹራል ስለሆነ ካርብ የለውም ብሎ ነው የሚያስበው። ኦብቪየስሊ ከእንጀራ የምታገኘው ካርብ እንደ አይስክሪም እንደምታገኘው አይደለም። ፋይበር አለው፣ ነገር ግን ከምንጠብቀው በላይ ነው ያለውና አዘውትረን ስለምንበላ በቀን 3 የምትበላው አንዳንድ ጊዜ እንጀራውን በጥስጣሽ አድርገህ ትበላዋለህ። ምን ያህል ካርብ ነው በቀን የሚያስፈልገው? አንድ ሰው ክብደቱን እየቀነሰ ስኳሩ ሪቨርስ ለማድረግ ሌላ በሽታ እንደያዘው እስከ 20 ግራም ካርብ ትንሽ ነው። ብዙ ምግቦች ግን ዜሮ ካርብ ያላቸው ለምሳሌ አሳ፣ እንቁላል፣ አቮካዶ እነዚህ ነገሮች ኦልሞስት ዜሮ ካርብ ነው ያላቸው። ሶ ምግብ ወይ ካርብ ነው ወይ ፕሮቲን ነው ወይ ፋት ነው ሜጀር የሚደረገው እና ሶ ምንድነው የምናደርገው እኛ አሁን እዚህ ሚል ፕላን ስናወጣ የሰውየውን የደሙን ከሰራን በኋላ የኢንሱሊኑን መጠን ለካለን። ትልቁ ከካርቡ የበለጠ ገለኛ የሚጠቅመን ኢንሱሊን የሚባለው ሆርሞን ነው። ምክንያቱም ክብደትን እንጨምር ከሚያደርጉት ከምግቡ በላይ ሆርሞኑ ኢንሱሊን ነው። ኢንሱሊን ሳላስተካክል የኢንሱሊን መጠን ሳላስተካክል ክብደት መቀነስ አልችልም። ለዛ ኢንሱሊኑን ከሆነ ዋናው እሱን የሚጨምሩት ምግቦች ሜኑ እናወጣለን። ይሄኛ ቢቻል በቀን አንዴ መብላት ምንም ነገር ቢሆን አትሊስት ምንም ነገር አይደለም ግን ከምንም ይሻላል። በቀን 3 የሚበላው ሰውዬ አንዴ ቢበላ፣ ምክንያቱም እንደነገርኩ በቀን አንዴ ስትበላ በቀን ውስጥ 24 ሰዓት ነው ያለው። 23 ሰዓት ሰውነት የሚበላው ነገር የለውም። ስኳር መጠን በጣም እየወረደ ይመጣል። እሱን ለማስተካከል ምንድነው ማድረግ ያለበት? ጉበት ውስጥ ሂዶ ስኳሩን ሞቢላይዝ ማድረግ አለበት። ለዛ
በዛ ኢንጂኑ ራን የሚያደርገው ለዛ ነው። ጉበቴ ጤነኛ እንዲሆን ከፈለኩኝ ስቶሬጅ ብዙ አላርግበት ነው። እሱ የምታደርገው ወይ መበላውን መቀነስ ወይ መበላበትን ፍሪኩዌንሲ መቀነስ ነውና በቀን አንዴ መብላት በጣም የሚበረታታ ሐኪም በህይወት ማየት ካልፈለክ በቀን አንዴ መብላት ነው ያስፈልጋል። ኢኮኖሚክ አሁን ባለው ነው ውድነት እነ ቅቤስ እነ ክትፎስ እነሱ ፋት ናቸው። ፋት አላቸው። ፕሮቲን ነው። ፕሮቲኑን ቆንጆ ነው። ፋቱን በመጠን ማድረግ እንችላለን። የሚገርመው ነገር ፋት ስለበላው አይደለም ሰውነቴ ውስጥ ያለው ፋት የሚጨምረው። ከመጠበቀው 75% ፋት የሚመጣው ትራይግሊሰራይድ የሚባለው ከካርቦን የሚመጣው ብዙ ሰው ለዛ ነው ሪሌቲቭሊ አሁን ብዙ ቅባት የሚወስዱ ፕሮቲን የሚበሉ አካባቢዎች እንደሌላው ክልል ብዙ ውፍረት አታይባቸው። ለዛ ድሮ እንግዲህ በፊት ፋት የሚበላው ጮማ ራሱ ቢጫ ነው ከለሩ። ጮማ ሲቀደድ ሰርጀሪ የታል ቢጫ ይመስላልና ሲምፕል ነው። በቃ ጮማ ከበላው ጮማ ይሆናል ነው የሚታሰበው። አይደለም። ብዙውን ጮማ አንደኛ 67% ከካርቦን የሚመጣው ከምግብ የሚመጣው ጮማ አለ። ሰውነቴ ራሱ ደግሞ የሚያዘጋጀው ጮማ አለ። ሶ በጣም ብዙ ዲቴል ሳንገባ የአመጋገብ ካርቦን ካት በማድረግ ውስጥ ያለውን የጮማ መጠን መቀነስ ይችላል። አሁንም ተመልሰን ወደ ክብደት እየመጣን ነው ማለት ነው። አዎ ለዛ ዋናዎቹ ምክንያቶች አሁን ጠቀስ አድርገን ማድረግ ምንፈልግ እንግዲህ እስከዛሬ የምንሰማው አንድ አባባል አለ። ትንሽ ብላና ብዙ ሩጥ ትከሳለህ ይባላል። እስከዛሬ ማንም ላይ አይሰራም ይሄ። አዎ ቢሰራ 70-80 ሚሊዮን ህዝብ ችግር አይኖርበት እና ይሄኛው ልክ ያለው ነው። ምክንያቱም ምንድነው ትንሽ ምግብ ብቻ ነው የክብደት መነሻ እያለህ ነው። እስቲ ይሄንን በደንብ ለማብራራት እንዲጠቅመኝ የልብ በሽታ መነሻ ምንድነው? ስኳር ነው? ኮሌስትሮል ነው? ግፊት ነው? ክብደት ነው? ማጨስ ነው? የትኛው ነው? ሁሉም ነው። ለዛ አንድ ምክንያት የሌለው ነገር ላይ አንድ መፍትሄ አይደለም ሰጠው። ለዛ የልብ በሽታ ያለበትን ሰውዬ ክብደትን ቀንስ ብዬ አጭስ አለለውም። ለዛ የክብደትም እንደዚሁ ነው። አመጋገቤ ዋናው ከ50% ሊሆን ይችላል። ከዛ ውጪ ግን ያለው የሆርሞን መጠኔ ኢንሱሊን ሜታቦሊዝም እናንተ እኩል በልተን አንዳንድ ሰው በጣም ያቃጥላል። የኔ ሜታቦሊዝም ምን ይመስላል? ከዛ ጋር ያለው ኢንፍላሜሽን የሰውነት መቆጣት እና በተለይ ደግሞ በምዕራቡ ዓለም ጭንቀት አይደለ? እንቅልፍ ማጣትና ጭንቀት ለክብደት በጣም ኮንትሪቢዩት ያደርጋሉ። ምክንያቱም ሁለቱም አንደኛ ብዙ ሳንተኛ የረሃብ መጠናችን ይጨምራል። ከዛ ውጪ ግን ኮርቲሶል የሚባል ሆርሞን እናመነጫለን። እሱ ክሬቪንግ ብዙ እንድትበላ ያደርጋል። ፕላስ ሰውነት አንዴ ውሃ እንዲይዝ ያደርገዋል። ለዛ ባጭሩ ክብደት መነሻው ምንድነው? ብዙ ነው። መፍትሄውም ብዙ መሆን አለበት። ለዛ ነው እኛ ጋር አንዳንድ ሰው አንድ መፍትሄ ነው የሚፈልገው። አይ ብዙ ምክንያት ያለውን ነገር አንዴ መፍትሄ ሊሆን አይችልምና መርፌ ተወግቼ ቀንሳለሁ። አዎ መርፌ ቀንስላል። ነገሩ ግን አንዷን ፓርት ብቻ ነው ትሪት ያደርገው። ለዛ ነው ከወር በኋላ ተመልሶ የሚመጣብን። ለዛ ነው እኛ ጋር ስንሰራ የሆርሞኑ መጠን ምንድነው? ኢንፍላሜሽኑ መጠን ምንድነው? የምትበላውን ምግብ እያንዳንዱን ማወቅ አለብኝ። ቁርስ መሰራት የምትበላውን ሳላቅ ቀላል ነው። አሁን ብዙ ጊዜ ይሄን አቁም በጣም የሰለቸን ነገር ይሄን አቁም አላለ። አንደኛ ለምን እንደምታቆም አይነገርህም። እሱም አቆም ቀላል ነው። ብዙ አማራጭ ግን የማይተካ ከሆነ ተመልሰን ነው የምትበላው። ለዛ እዚህም እንደምናደርገው በጣም ረጅም ሰዓት 1-2 ሰዓት ወስደን እዚህ ቼክ የምናደርገው የምትበላውን ነገር አንተም ማወቅ አለብኝ። ስንት ሰዓት ነው የምተኛው? ስትሬስ ምን ያህል ነው? የምትወደው ምግብ ምንድነው? ቁርስ ምሳራት የትኛውን ነው የምትወደው? እሱን ካላወቅኩኝ በኋላ መጥቼ ምሳ አቁም ማለት አልችልም። በጣም ምሳ ላይ ብዙ የሚሰራውን ሰውዬ በጣም ምሳ የሚወደውን ሰውዬ አቁም ማለት አልችልም። ማወቅ አለብኝ የትኛው ላይ ነው ከሶስቱ መምረጥ ካለብህ የትኛውን ነው የምትወደው ማወቅ አለብኝ። እሱን ሳቅ ነው ኦኬ ኤርሚያስ ቁርስ ይወዳል፣ ምሳ ይወዳል፣ እራት ላይ ምንም ካልሆነ ሚል ፕላን ሳዘጋጅልህ እራት ላይ ስኪፕ እንድታደርግ አደርጋለሁ ማለት ነው። ሌላኛው ደግሞ እኛ ጋር ምንድነው ሰው በረሃብ የተወሰነ ጊዜ መክሳት ይችላል። ምንም ይሄ ሮኬት ሳይንስ አይደለም ማለት የተወሰነ 1-3 ሳምንት ከታ እሱ ግን የትም አይደርስም። ኢቭን ሳቆም የበለጠ ጨምራል። አሁን እኛ ጋር ያለው ግን እንዴት ነው አንድ ሰው ሆዱ ሞልቶ መክሳት የሚችለው? ለዛ የምበላው የምግብ መጠን የተወሰነ ኮንትሪቢዩት ያደርጋል። የምወጣው ኳሊቲ ነው የሚወስነው። ለዛ አንድ ሰው እንጀራ በወጥ ድብን አድርጎ 2-3 የበልቶ አንድ የበልቶ ለመክሳት የሚቸገረው እኔ እነዚህ ካርብ የሌላቸው ምግቦች ለምሳሌ አሳ፣ እንቁላል፣ አይብ፣ ቺዝ፣ አቮካዶ በልቼ በቀን 3 እየበላው ልከሳ እችላለሁ። ምክንያቱም ሁለቱም የሚለያዩበት ካሎሪ መጠናቸው የተወሰነ ሊለያይ ይችላል። ዋናው ግን ኢንሱሊን የሚባለው መጠን ነው። ለዛ እኛ ጋር ሚል ፕላን ሲወጣል ሳትራብ በቀን በልተ
በአንተ ማንነት ነው የሚወጣልህ እንጂ ለአንድ ሰው የሰራው ሚል ፕላን ለአንተ አይሰራልህም። አንደኛ የምትወደው ምግብ ይለያያል፣ የምሰራበት ስራ ይለያያል፣ ስትረስ። ለዛ ነው አሁን ከዚህ በኋላ ክብደትን ከመብላት ብቻ ጋር ባናያይዝ ብዙ ችግር አለው ብለን ስናስብ ብዙ መፍትሄ ይመጣልናል። ብዙ ሰው የሚጨነቀው አንድ ሳምንት ከታረጋለሁ ዳይቴን ይላል። የእንቅልፍ ሰዓቱን አያስተካክልም፣ የስትረስ መጠኑን አያስተካክልም፣ ሆርሞኑን ቼክ አያደርግም፣ የት እንዳለ አያውቀውም። ለዛ ነው እኛ ብዙ ጊዜ ወስደን እዚህ ላይ የምንሰራው። ሰዓትስ መበላበት ሰዓት ለምሳሌ አንዳንድ ሰው ራቱን ብናርጎ በልቶ ግብ ብሎ የሚተኛ ሰው አለ። አንዳንዱ ደግሞ እንደ ሁሉ በልቼ አቅፌ ሁለተኛ ነው ወይ ይላል። በጣም ማተር ያደርጋል የምንበላበት ሰዓት። ብዙ ጊዜ እኛ ሪኮመንድ የምናደርገው በተለይ እንጀራ የሚወድ ሰው ከቁርስ ምሳ፣ እራት፣ ምሳ ላይ አክቲቭ የሚሆንባት ሰዓት ፈልጎን መብላት ያለበት። ምክንያቱም እራት ላይ ኖርማሊ ሰውነት የሚያውቀው ላይቱ ዲም ሲሆን ሜታቦሊዝም ስሎ መሆን አለበት እንጂ ማታ የተኛው ሜታቦሊዝም ሀይ አይሆንም። ምን ማለት ነው? መኪና ማታ ላይ አጥፍተህ ስተኛ ኦፍ ነው የሚሆነው። ሰውነቴ ላይት ዲም ሲሆን ጠብቆ ሊተኛ ነው። የሚተኛውን ሰውዬ ኤነርጂው ለምን ያቃጥላል? ለዛ ማታ ብዙ መብላት ስፔሻሊ ከ6-7 በኋላ የሚበላ ሰው አንደኛ ሜታቦሊዝሙ ስለው ነው። የበላውን ደሴም ምግብ አያቃጥልም። ጥሩ አባባል ነው እሱ። ለዛ ምንድነው ማድረግ ያለበት? እንደዚህ ሄቪ የሆኑ ምግቦችን ምሳ ላይ የምትንቀሳቀሱበት ሰዓት ላይ፣ በተለይ እንጀራ ወክ የምታደርጉበት ሰዓት ላይ ፈለገ የምትንቀሳቀስበት ሰዓት ላይ መብላት። ችግሩ እንጀራ ሰው ሁሉ እንጀራ በልቶ መተኛት ነው የሚሆነው። ሄቪ ነው እንጀራ ምግባችን። ለዛ እንግዲህ ሌላውን ምግብ ስትመለከት በልተህ ነው መስራት የምትፈልገው። የኛ በልተህ ወደ አልጋ ምናምን ዞር ማለት ትፈልጋለህ። ሳንበላ እንዳይመሸን ሰዓት ሆነ። ለዛ ታይሚንጉ በጣም አስፈላጊ ነው። እሱ ማወቅ ጠቃሚ ነው። በጣም አሪፍ። በጠዋት ስራ ለመግባት ረፍዶቦት እየተሻኮሉ ወይም ደግሞ ተረጋግቶ ለመመገብ የሚሆን ጊዜ አጥተዋል? ቢዚ በሆነ የስራ ቀን ቆም ብለው ለጤናውና ለሰውነቱ የተስማማ ምግብ ምን ይሆን እያሉ መጨነቅ አያስፈልጉትም። ከፍተኛ ጥራት ባለው ፕሮቲንና ጠቃሚ ንጥረ ነገሮች የበለጸገ የሚያረካ ጣዕም የተሞላ የምግብ ምትክ ሳፋሪ ዌይ በኩኪስ ኤንድ ክሬም፣ በቸኮሌት፣ በቫኒላ ሚልክ ሼክ እና በቫኒላ ቪጋን ፍሌቨር የቀረበ። የባርኮዱን ስካን በማድረግ አሁኑኑ ጤናውን ይጠብቁ። ከሱ ጋር አሁን የተያዙትን ነገሮች ነገርከን። መፍትሄውም ከምግብ ጋር ምግብ እንዴት መቀነስ እንደሚቻል ወይ ደግሞ ምን አይነት ምግቦች መመገብ እንዳለብን እሱ አንድ መፍትሄ ነው አልከን። ሌላስ ምን መፍትሄ ያለው? ኦኬ፣ በምግብ ዋናው ምግብ ነው። ከዛ ውጪ ግን መድኃኒቶች አሉ። አሁን በጣም ብዙ የሚዋጡ ነው የሚወጉ፣ ሁለቱም አሉ። የሚዋጡ መርፌዎች አሉ። ሁለቱም አይነት የሚሰሩባቸው ሜካኒዝም፣ አንደኛው አእምሯችን ክፍል ላይ ይሄዱና የረሃብን ሰንተር ይዘጉታል። ሰው የሚራበው በሁለት መንገድ ነው። አንደኛ አእምሮ ረሃብ የሚባል አለ። የሃንገር ሴንተር እና ሳቲይቲ ሴንተር የሚባል ረሃብ ሴንተር አለው። ሁለተኛ ከጨጓራችን የሚሄደው ቀጥተኛ ነርቭ አለ፣ ለአእምሮአችን ይናገራል። ሶስተኛ ደማችን ውስጥ ያለው የስኳር መጠን እየለካ ነው አእምሮዬ በቃ የሚለው። እነዚህ መድኃኒቶች ወይ የአእምሮዬን የጥጋብ ሴንተር ሄደው ይዘጉታል፣ በቃ ይልሃል። የታብሌቶቹ ብዙም ኢፌክቲቭ አይደሉም። አሁን የመጡ የሚወጉ መድኃኒቶች አሉ። በሳምንት አንዴ ነው የምትወጋው። በጣም እኛ ክሊኒክ አሁን በወር ውስጥ በትንሹ እስከ 15 ፓውንድ ሰዎች ልጅ ያደርጋሉ። ምንድን ነው የሚያደርገው ይሄ መድኃኒት? በአንድ ወር ውስጥ በአንድ ሳምንት እስከ 10 የሚሄዱ ሰዎች አሉ። ያው ስለው የሆነ እንከሬጅ እናደርጋለን። ብዙ ባንዴ ሉዝ ማድረግ የለባቸውም። እሱ የራሱ ችግር ይኖራል። ግን በጣም ብዙ ሰዎች ምንድን ነው የሚያደርገው እንዴት እንደሚሰራ ላያስረዳ መድኃኒቱ። ኖርማሊ ምግብ ከበላን በኋላ የበላነው ምግብ ወደ ጨጓራችን ገብቶ ረጅም ሰዓት እዛ ይፈጫል። ምግብ ጨጓራ ከገባ በኋላ ከላይ እና ከታች ይዘጋበታል። በደንብ እንዲፈጭ ተደርጎ ከተወሰነ ሰዓት በኋላ ለቆን ወደ አንጀት ገብቶ የሚመጠጠው። ይሄ መድኃኒት አንደኛው የሚያደርግበት ምንድነው የሚያደርገው? የጨጓራ መውጫ በሩን ሄዶ ይዘጋበታል፣ እንዳይወጣ ያደርገዋል ማለት ነው። ለዛ ከጨጓራዬ ምግብ የማይወጣ ከሆነ ብዙ ሰዓት ጨጓራ ውስጥ ይገባና ወደ ላይ ማስመለስ ሊፈልግ ይችላል፣ ሊያስጋሳኝ ይችላል። ጨጓራዬ ደግሞ ከተለጠጠ ለብሬን የሚደርሰው መልእክት ምንድን ነው? ፉል ነው ይሄ ሰውዬ። ለዛ አንደኛው የሚሰራበት ጨጓራዬ ብዙ እንዳይንቀሳቀስ አድርጎ ፉል ያደርገኛል ማለት ነው። እዚህ ፉል በሆነ ነገር ላይ ከባድ ነገር ከበላበት ባንዴ ነው የሚያስታውክ። ለዛ ሌላኛው አንጀት ብዙ አይንቀሳቀስም፣ ትንሽ ያደርጋል። ሳይድ ኢፌክቶችን ስንመለከት አንደኛ ማቅለሽለሽ። እንግዲህ ጨጓራ ውስጥ ያለ ምግብ ወደታችን ማሄድ ከሆነ ወደ ላይ ሊወጣ ነው አለ።
ለዛ ነው ሳይድ ኢፌክት ማቅለሽለሽ ይኖራል። ከመቶ ሰው 5 ሰው ሊያስታውከው ይችላል። ለዛ በምላስ ላይ የሚቀመጡ መድኃኒቶችን እንሰጣለን። ሌላኛው አንጀትን በጣም ስለማይንቀሳቀስ ድርቀት ሊኖረው ይችላል። ለዛም የሚደረጉ ነገሮች አሉ። ውሃ፣ ፋይበር ይደረጋልና የሚሰራበት ዋናው ነገር አንደኛው ጨጓራችን ላይ አክት በማድረግ አንጀታችን ላይ፣ ሁለተኛ ግን አእምሯችንና ይህንን መድኃኒት ሲወጉ አንዳንድ ሰዎች ሳምንት ምግብ አያምርህም አይራቡም። ምክንያቱም ረሃብ በ3 አይነት ረሃብ አለ። የመጀመሪያው ረሃብ የልምድ ረሃብ ይባላል። አሁን አንተ ስራ እየሰራ ምሳ ሰዓት ላይ ሰው ማለት ሲጀምር ይርባሃል፣ አራበህም ግን ይርባሃል። ይሄ የልምድ ረሃብ ነው። ሁለተኛው ደግሞ የጥማት ረሃብ ይባላል። አንዳንድ ጊዜ የራብ አታቆም፣ ዲፍረንሱን አታቆም እና ለዛ ብዙ ጊዜ መጀመሪያ የጥማት ረሃብ የሚባለው ውሃ ስትጠጣበት ግማሹ ይቀንሳል። ትክክለኛው ረሃብ የሚባለው ግን ይሄ ሆድን ሲቆርጥ ሲጮህ የምታውቃቸው ነገሮች አሉና ብዙ ጊዜኛ እዛም አንደርስም፣ ዝም ብለን ነው የምንበላው እና ሁለቱን ቦታ ይዘጋል። አንደኛ ጨጓራ ሙሉ ነው፣ ሁለተኛ አእምሮ ዘግቶታል። ፕሪዲማች ምግብ ራሱ ያስጠላል። ለዛ ነው የሚሰራው እና እንዴት እንደሚሰራ ነገርኳችሁ። ሳይድ ኢፌክቱ ብዙ ሰዎች የሚያወሩ ነገሮች አሁን እንግዲህ ሶሻል ሚዲያ ላይ ስትሄድ የሚወሩ ነገሮች አሉ። ብዙ ነገር ይወራል። ፕላስ ደግሞ ተጓዳኝ ህመም ካለብህ እሱ ጋር ኦኬ። እሱ አሁን ምንድን ነው እንግዲህ ይህንን መድኃኒት ከማዘዝ በፊት ይሄ ሰውዬ አንጀቱን በደንብ ይንቀሳቀሳል ወይ? ከዚህ ለምሳሌ ስኳር በሽተኛ ኮምፕሊኬትድ ከሆነ ጋስትሮፓራሲስ ሲባል አይንቀሳቀስም እና መጀመሪያ ስክሪን እናደርጋ መውሰድ አለበት። አሁን አይታ ከሆነ ብዙ ሰው ዝም ብሎ ኦንላይን ያዛል። ዝም ብሎ መድኃኒት ይገዛና ይጀምራል ቤቱ። ብዙዎቹ ጤኛ ሊሆኑ ይችላሉ። ነገር ግን እነዚህ ነገር ቼክ ሳናደርግ አናዝም። ሌላኛው የስኳር መጠን ዝቅ ሊያደርግ ይችላል። ኦፍኮርስ ካልበላ ስኳር ያደርጋል። ነገር ግን ሰውነት ራሱ ወዲያው ማዘጋጀት ይጀምራል። ብዙ ጊዜ ግን የሚቸገሩ ብዙ ሰዎች ዲዚ ሆናለው ይላሉ። ብዙ ዲዚ የሚሆንበት ነገር ከምግቡ የለጠ ብዙ ጊዜ በውሃው ነው። አይጠጡም ሰው። ምክንያቱም እድሜ ልካችንን ስንበላ ነው የምንጠጣው አይደለ? የሚበላው ምግብ ካነሳውብህ ውሃው ራሱ ትረሳዋለህ። አዎ፣ ለዛ ብዙ ጊዜ ዲሃይድሬሽን ነው። ኢንቴንሽናሊ ሰው ውሃ ይዞ በቀን 2-3 ሊትር መጠጣት አለበት። ምክንያቱም አንደኛ ሰውነትን ክሊን ያደርገዋል፣ ሁለተኛ ግን ይሄ ዲሃይድሬሽኑ ድካሙን ይቀንስልሃል። እዚህ ጋር እነዚህን ፕሮሲጀሮች የምጠቀመው። ሌላኛው ብራንድና ጀነሪክ የሚባል አለ። በጣም ይለያያል፣ ዋጋቸውም ይለያያል፣ ስትሬንግዛቸውም ይለያያል። ብዙ ሰው ይጨነቅ፣ እንዴት ነው የግፊት መድኃኒት አንዳንድ ብራንድና ጀነሪክ ለምንድን ነው በዋጋቸው የሚለያየው? ውስጥ ያለው ኬሚካል ኮንሰንትሬሽኑ መጠኑ ይለያያል። ማኪያቶ ስጠጣ በውስጡ ያለው ኮፊ ሲበዛና ሲያንስ እንትኑ ኤፊኬሲው ይለያያል። ሴም ቲንግ ነው መድኃኒቱ እና እኛ ዋናውን ነው የምንጠቀመው። ለሚዲያ ፍጆታ እንትን አይነገርም የትኛው ብራንድ ነው። ነገር አሁን ቤስት የሚባለው ነው የምንጠቀመው። ከቅርብ ጊዜ በኋላ ግን ዋጋው በጣም በ50% ቀንሷል። አሁን ለዛ ይህንን መድኃኒት የሚፈልጉ ሰዎች አንደኛ ብለድ ወርክ ማሰራት ይችላሉ። እሱን አድርገን ፓኬጅ አለን። ብለድ ወርክ ካላሰራን በአመት ውስጥ አንዴ ኩላሊት፣ ጉበትን ቼክ ካረኩ በኋላ ካሉት እነሱንም ማድረግ እንችላለን። ቤታቸው ድረስ ማድረግ እንችላለን እና ይሄኛውን እኛ ከሌላ የምንለይበትን አንደኛው ነገር ምንድን ነው? አንደኛ የክብደት ሁሉ መነሻ ምግብ ብቻ ነው ብለን አናምንም። ምንድን ነው ሆርሞን መጠን የት ጋ ነው? እነሱን ነገር እናውቃለን። ይሄ የሚጠቅም መድኃኒቱ ብለድ አሰራም አላሰራም እውነቱን ለመናገር ያስከሳሃል፣ ተመልሶ ይመጣብሃል። ይህንን ግን አንድ ላይ ማወቅ ግን በኋላ ምን እንደምታረግ ታውቃለህ ማለት ነው። ለዛ ቤዝ ላይ ነገሮች እናሰራለን። የሚበላውን ነገር ካሰራን በኋላ መድኃኒቱ እንሰጣለን። ዩዥዋሊ እንግዲህ በጣም ዛሬ ራሱ አንድ ልጅ ነበር፣ አልተመቸውም። እሱ ወደ 40 ፓውንድ ሉዝ አድርጓል። እሱም ከፈለክ በዋትሳፕ ኢንተርቪው ማድረግ ይችላለሁ ብሏል። የምታውቃቸው ልጆችም አሉ። እንዴ ፋሱ እኮ 42 ቀነስኩኝ አለ። እና እሱ ላይ ከሰራ አሁን ምንድን ነው አሁን በዚህ ዘመን እንግዲህ ሁሉም ኒውትሪሽኒስት ነው። ሁሉም ብዙ አዋቂ ተፈጥሮብናል እና ይለያያል። አንተኔ አሁን ካሜራና ስፒከር ስላይ እኔ እንደዛ ነው የሚያስበው። ብዙ ይለያያል። ኢንተርቪው ላደርግ ይችላል፣ ይለያያል። እና ይህን ስታደርጉ አንደኛ ባለሙያ ጋር ነው መሄድ ያለባችሁ። ምክንያቱም ሰውነታችሁን የሚያክል ትልቅ ነገር ወርዝ የሚያደርገው ኢንቨስትመንት ነው። ለዛ በአመት ውስጥ አንድ ላይ ራሳችሁ ላይ ኢንቨስት ማድረግ ካለባችሁ ሁላችንም ክብደት ላይ ፎከስ ማድረግ ነው። ክብደቱ ላይ ፎከስ ስታደርግ የአንድን ዛፍ ግንዱን አታክ እንደማድረግ ነው። ቅርንጫፍ ሁሉ ይረግፋል። እና ብዙ ነገር ብነግርህ ስኳር እንደዚህ አድርግ፣ ኮሌስትሮል እንደዚህ አድርግ፣ ጉበትን እንደዚህ አድርግ ብዬ ስነግር ይበዛብሃል። ክብደት ላይ ብቻ ፎከስ ብናደርግ ግን እነዛ ነገሮች ሳታውቃቸው የሚጠፉትና ለዛ እሱን ማወቅ አለብን። አሁን ብዙ ሰው ፍራስትሬት የሚያደርገው ምንድን ነው?
ክብደት አትብላ ሁሉ አውቀዋለሁ ይላል። ክብደት ሐኪም ጋር ሲሄድ አትብላ ይለኛል፣ ሩጥ ይለኛል፣ ይሄን አልፈልግም ይላል። እኛ ትክክለኛ የሆነ ባለሙያ አትብላና ሩጥ ሳይል ማስከሳት ይችላል። እሱ ነው መሰላኛ ይለያያል። ለዛ እንግዲህ ሞክሮ ነው የሚባለው በአማርኛ። በጣም እና ብዙ ምስክሮች አሉን። ይሄን ነው የምንሰራውና እኛም እንሞክርና እኛም ምስክር እንሞካከል። በጣም ጥሩ ነገር ነው ያስተማርከን። እንግዲህ በምግብ እንዴት ራስን ማስተካከል እንደሚቻል ነግረናል። እንዲሁም ደግሞ በሕክምናም ባሉት መድኃኒቶች ሰርጀሪ መቀነስ ይቻላል። አሁን ምንድነው ሰርጀሪ? አሁን እንግዲህ ቅድም እንደነገርኩ የክብደት ደረጃዎች አሉ። በቢኤምአይ ያለ የሚለካው ክብደትን ለቁመት ታደርግና ብዙ ጊዜ ከ30 በላይ ሲሆን ኦቤስ ይባላል። ይሄ ከፍተኛው ውፍረት ነው። ምንድነው እዚህ 30 ራሱ የተመረጠበት ምክንያት 30 አካባቢ ሲደርስ ክብደትህ ለቁመት ስኩዌር ስታካፍል 30 ጋር ሲደርስ በጣም ብዙ በሽታዎች ስለሚመጡ ኦቤሲቲ የሚጀምረው ከዛ ነው። ከ40 ጀምሮ ግን ሲሆን ያንተ ቢኤምአይ ያኔ አንደኛው የሰርጀሪ ኢንዲኬሽን ነው። ሰርጀሪም የተለያዩ አይነት ሰርጀሪዎች አሉ። ዋናው የሚያደርገው አንደኛው ሲምፕል የሆነው የጨጓራዊ መጠን ነው የሚቀንሰው። ጨጓራዊ መጠን ቀንሰው ብዙ እንዳትበላ የሚያደርገው ይቆረጣል ማለት ነው። ይቆረጣል። እሱ ይሰራል። ግን ጨጓራዊ ትንሽ ሆነ በስትሮክ ኮክ የሚጠጡ ሰዎች አሉ። ወዲያው ጌን ያደርጋሉ። 100 ሰው ሰርጀሪ ቢያደርግ ከ10 እስከ 15% በአመት ተመልሶ ይመጣባቸው። እንግዲህ አስበው ይሄ ሰርጀሪ በጣም ውድ ነው። 35,000 40,000 50,000 ነው የሚሆነው። ለዛ ከሰርጀሪ ጋር አኳስታይ እዚህ መድኃኒት ላይ ኢንቨስት ማድረግ 3-4 ወር አድርገህ 40-50 ፓውንድ ሉዝ ማድረግ ትችላለህ። ለዛ ድሮ አማራጭ አልነበራቸው። አሁን ግን ሰርጀሪ በጣም ኤክስትሪም የሆነ ቢኤምአይ ላላቸው ሰዎች ሪዘርቭ ይደረጋል። ኢቭን እሱንም አንዳንድ ጊዜ ክብደቴ ቢኤምአይ በጣም ሀይ ሲሆን ስለማይችሉ መጀመሪያ መድኃኒቱን ውሰድ ይባላል። መቀነስ አለበት ላሱ ለሰርጀሪ። ምክንያቱም በውፍረት ሄጄ ኦፕሬሽን ባደረግ ኮምፕሊኬሽን ይበዛል። ቶሎ ሂል አላደርግም፣ ስኳር ይኖረኛል። ለዛ ምንድን ነው የሚደረገው? አሁንም ተመልሶ ወደ መድኃኒቱና ወደ ኒውትሪሽን ይመጣል። አሁን ለዛ ምንለው አንዳንዱ 10 ፓውንድ ብቻ ነው የሚያስፈልገው፣ አንዳንዱ 50 ፓውንድ ያስፈልገው ይችላል። እንደ አለን ትርፍ ፋት ጊዜውም ይለያያል። ለዛ ብዙ እኛን ኢንካሬጅ የምናደርገው ሚል ፕላኑ እንዳለ ሆኖ አንድ ሁለት ወር መድኃኒቱ መጠቀም ውጤቱን ስታይ ወዲያው ኢንካሬጅ ትደረጋለህ። ብዙ ጊዜ ብዙ ሰው ሞክሮ ስለሚያቅተው ዲስካሬጅድ ይሆናል ክብደት ላይ እና እኛ ጋር ግን በዛ መድኃኒት አትሊስት አንድ ሁለት ወር 30 ፓውንድ ምናምን ሉዝ ካረጉ በኋላ ያኔ ነው እንግዲህ መድኃኒቱ ይበቃኛል። አሁን ወደ ሚል ፕላን ስትል ኦልሬዲ የተማርከው ነገር ስላለ በየሳምንቱ አዲስ ነገር አይሆንብህም እና ላይፍ ስታይል ነው የሚሆንብህ። የአንድ ሳምንት የወዮ ዳይት ይሉታል እዚህ ሀገር። የአንድ ሳምንት እንትን አይሆንብህም። በቃ ላይፍ ስታይል ነው። በቀን አንዴ ትበላለህ፣ የምትበላውን ነገር ታውቃለህ። እንደዚህ ነው እኛ ጋር የምትበላውን ነገር ማወቅ ብቻ ሳይሆን ለምን እንደምትበላ ማታውቀውንም ነው። አሁን ድሮ ሰው የሚጠላው ምንድን ነው 3 ማንኪያ እንትን ከ4 ማንኪያ ምናምን ይሰለችሃል። መለካቱ ራሱ ይሰለችሃል። እሱ የትም አይደርስም። ለዛ ነው እኛ እንደዛ የሚባል ነገር የለም። በደንብ እናስተምርህና በቀን ውስጥ እንትን የሚያስፈልግህ ምን አማራጭ አለ። ዛሬ ሰርግ ቢኖርብህ ምንድን ነው የምታደርገው? ቡፌ ቢኖርብህ ምንድን ነው የምታደርገው? በቃ ይሄ ለሁሉም ሲናሪዮ ነው የምናዘጋጅ እንጂ አትብላ የሚባለው ነገር አትብላ ስንባል ምንድን ነው መጀመሪያ ማድረግ የምንፈልገው? መብላት ነው የምንፈልገው። ይሄ አዳማዊ ባህሪ ነው። አዎ። እና በዛ ባልሰራ እንትን ላይ ጊዜያችሁን እንዳታባክኑ። አትብላ ሲባል እንጀራ ዛሬ አቁም ከተባለ the first thing የምፈልገው እንጀራ ነው። ለዛ ሌላኛው አእምሮ ላይ በጣም እንሰራለን። ለምሳሌ እንጀራ አቁም ዛሬ ካልኩ መብላት ትፈልጋለህ። እንዴት አድርገው አንድ ሰው በሳምንት ውስጥ እንጀራ የሚያቆም? አንደኛ ስለ ወሌ ቴፐር እውነቱን ለመናገር እንደ ድራግ ነው እንጀራ። በጣም ብዙ ሰዎች ሱስ አለው። ለዛ ምንድነው አትሊስት የምትበላውን መጠን ለመቀነስ ብዙ ጊዜ ፕሮቲን መብላት መጀመሪያ፣ አትክልት ትበላለህ። መጨረሻ ላይ ግን ትንሽ እንጀራ 1-2 ቁርጥ ትጨምርበታለህ። ጭንቅላት ሁሉ ጊዜ የሚያስበው በዚህኛው ሆድ ይሞላል። ጭንቅላት የሚያስበው ሙሉን እንጀራ እንደበላ ነው የሚያስበው። ሳልከለክለው ስለ ወሌ ቴፐር እያደረኩ ማለት ነው። ሌላኛው ሳህን ላይ አሁን ስንበላኛ ሳህን ላይ እንጀራ እናደርግና ወጥ አድርገን በእንጀራ እንበላለን። አሁን ግን ምንድነው የምታደርገው? ባዶ ሳህን ላይ ወጥ ታደርግና አንዷን ቁርጥ ራሱ 4 ቦታ ትቆርጠዋለህ። 2-3 ትበላ ሳታክ ታቆማለህ። ሲምፕል ነገሮች ናቸው። አሁን ትልቅ ነገር ይመስላል። አዎ አስራብከኝ። እውነቴን ነው የምልህ። ውሃ ጠጥቶ መብላት እና ሌላኛው ማኘክ። አሁን እኛ ምንድነው እንደ ነገር የምታኝክ ይባላል።
እውነቱን ለመናገር በጣም እንዳለ እኛ ዋጥ ነው የምናደርገው። በተለይ ጎረምሳ ስትሆን በቃ ተሰብስበ ምን የሚያክል ጉርሻ ትበላለህ። ለዛ እንደበላው ሆዴው ይጨንቃል እና ብዙ ትበላለህ። ለዛ ነው ምንድነው የምታደርገው ቀስ ብለህ መብላት ሲጀምር። ለዛ አሁን ጃፓኖች ምንድነው የሚያደርጉት ምግባቸውን ከለርፉል ያደርጉታል። አንድ እንጀራ ቢሰጣቸው ለአንድ እንጀራ ስለማይበሉ እነሱ ምንድነው የሚያደርጉት የመጀመሪያው ነገር ምግብህን ቆንጆ ከለር አድርገው ቲማቲም ቃሪያ ምናምን አድርገህ ከለርፉል አድርገው ነው። ሁለተኛ ምግብህን አሽተው መዓዛ ይኖረው ነው። ሶስተኛ አመስግን፣ ውሃ ጠጣ፣ ያላትን ነገር በፖርሽን አድርግና እነሱ በጣም አንደኛ የሚበላዋትን በእንትን ነው ይሆናል ፖርሽን የሚያደርጉትና እኛ አሁን ምንድነው ማድረግ ያለብህ በሴም አንድ እንጀራ 4 ቦታ ተቆርጠዋለህ። ከጎኑ አትክልት ቲማቲም ቃሪያ ምናምን አድርገህ ከለርፉል ታደርገዋለህ። መዓዛ እንዲኖረው ማድረግ ነው። ከዛ በኋላ ውሃ ጠጣለህ። እንደ ስራ ወሰደው። ለዛ ምንድነው የሚባለው ምግብህን እንደ መድኃኒት ውሰድ፣ ካልሆነ መድኃኒትህን እንደ ምግብ ትወስዳለህ የሚባለው ለዛ ነው። ብዙዎቻችን አንደኛ ለምግብ በጀት የለንም። ከጫማ ከጃኬት የተረፈውን ነው ለምግብ እንደምናደርገው አስቤዛ ሌላው ካረኩ በኋላ ነው የምናደርገው አለ። አሁን ግን መሆን ያለበት ሐኪም መድኃኒት በኋላ ማውጣት ካልፈለግ ሐኪም ጋር መሄድ ካልፈለግ በጀት አድርገህ ኦርጋኒክ ምግብ ባትችል አትሊስት የሚቀራረብ ነገር ምግብህን እንደ ሲሪየስ ነገር ወሰደው። በቀን አንዴ መብላት እነዚህ ነገሮች ማድረግ እንግዲህ ትንሽ ባህላችን ያስቸግረናል። እኛ ስንበላ በፍጥነት የምንበላው ቤት ውስጥ እንኳን ምግብ አይተርፍም ይባላል። ማን ይበላልሃል ይባላል። ለዛ በትሪ ካልሆነ እንዴት ለዛ እነዚህ ትናንሽ ነገሮችን በማድረግ ማስተካከል ይቻላል። በጣም አሪፍ። እንግዲህ ከክብደት ጋር በተመለከተ ብዙ ነገር አስተማርከን። ሌሎቻችሁም እንግዲህ ክብደትን በተመለከተ ጥያቄ ካላችሁ ከዚህ ቪዲዮ ብዙ ነገር ትማራላችሁ። ተጨማሪ ደግሞ ኢንፎርሜሽን ካስፈልጋችሁ ወደ ውስጥ ደግሞ ገብታችሁ መጠቀም የምትፈልጉ ከሆነ ስልክ ቁጥሩን ከዚህ በታች እናስቀምጣለን። ኤኒ ታይም ደውላችሁ ግሎባል ቫይታሊቲ ክሊኒክ ነው እዚህ ሲልቨር ስፕሪንግ ዳውንታውን ብዙ ኢትዮጵያኖች ያሉበት አካባቢ ነው። መታችሁ መጠቀም ትችላላችሁ። ከውፍረት ጋር በተያያዘ እንግዲህ ቀረ የምትለው ነገር ከሌለ ወደ ሌላው ቶፒካችን እንድንሄድ። ኦኬ አይ ቲንክ ፕሪቲ ማች ብዙውን ከቨር አድርገናል። ሌላኛው እዚህ ክሊኒክ የምንሰጠው ይሄ ፋንክሽናል ሜዲሲን የሚባል ነው። እሱ ደግሞ በምግብ ብቻ በሽታን ማዳን የሚባል ነው። ለምሳሌ እኛ ጋር ብዙ ሰዎች ስኳር ሄሞግሎቢን ኤዋንሳቸው 12 የሆኑ ሰዎችን በ3-4 ወር ውስጥ ኖርማል ማለት ማሻል አይደለም ኖርማል ይደረጋል። ምክንያቱም ሚል ፕላን ስታወጣለት ክብደቱ ሲቀንስ ይስተካከላል ብዙ ነገርና መጀመሪያ እሱን ከማውጣታችን በፊት ቅድም እንደነገርኩ የሰውየውን አመጋገቡን ዩዥዋሊ እንግዲህ ሐኪም ጋር ስትሄዱ ብዙ ጊዜ 10-15 ደቂቃ አይደለም ሃይባ ያለ የሚባለው እኛ የመጀመሪያ ቪዚታችን 1 ሰዓት ተኩል በጣም ሰውየውን ሳቅ ነው ሪኮሜንዴሽን ማድረግለት ካልሆነ ግምት ነው የሚሆነውና ይሄ ፋንክሽናል ሜዲሲን አውቶሚዩን ነገር ያስተካክላል። የአንጀት ችግር በተለይ ከዚህ የፋንክሽናል ሜዲሲን የሚጠቀሙ ሰዎች ብዙ ጊዜ ሐኪም ጋር ሄደው ችግር የለብህም ያንተ ችግር ጭንቅላት ውስጥ ነው የሚባሉ ሰዎች ሆዴ ይነፋል፣ ኢጂዲ ያሰራል፣ ኮሎኖስኮፒ ያሰራል፣ መድኃኒት ውስጥ አልተሻለ እነዚህ ነገሮች ከአመጋገብ ጋር የሚመጡ ናቸውና እኛ እሱን ጊዜ ወስደን ለነዛ ሰዎች ብዙ ጠቀሜታ እንሰጣለን። ለእያንዳንዱ ሰው የሚዘጋጀው ሚል ፕላኑ እንደ ሰውየው ይለያያል። በሌላው ኮንቬንሽናል ሜዲሲን ለሁሉም ሰው አንድ አይነት ነው ታዟል። ስኳር ላለበት ለሁሉም ሜትፎርሚን ኢንሱሊን ነው። በእኛ ግን እንዴ ሁለቱ ሰዎች እኮ በጣም ይለያያሉ። ቁመታቸው፣ እድሜያቸው፣ ሜታቦሊዝማቸው፣ ኢንሱሊና ኤቭሪቲንግ ይለያያል እና እንዴት ለተለያየ ነገር ሴም ቲንግ ኢቨን ስታስበው ዳዝንት ሜክ ሴንስ አለ። ለዛ ይሄኛው ፋንክሽናል ሜዲሲን ጊዜ ይፈልጋል፣ ተወሰነ ትዕግስት ይፈልጋል። በተለይ ደግሞ እኛ እዚህ የምንጠቀመው በየቀኑ የምትበላውን ነገር እንዲረዳ እዚህ የሚደረግ ክንድ ላይ የሚደረግ ነገር አለ። እሱ እያንዳንዱ ምግብ በየደቂቃው ነው የሚነግርህ የበላኸውን ነገር እና ከ1-2 ሳምንት በኋላ ራስህ ምንም እንኳን ጤነኛ የሚመስሉ ነገሮችን ብትበላ ከፍ የሚያደርጉ ስኳርን ከፍ የሚያደርጉት ነገሮችን ይነግርሃል። ለዛ እሱን እንጠቀምና ብዙ ሰዎች መፍትሄ ያገኙበታል። እሱን የምናደርገው ነው። ሶስተኛው እንደ ፕራይመሪ ኬር ይሄ በዎኪን አገልግሎት እንሰጣለን። በተለይ በዚህ ጊዜ በጣም ብዙ ሰው ኢንሹራንስ የለውም። ኢንሹራንስ ያለውም ከስራ የሚባረሩ ሰዎች አሉ። የሁሉም ሰው ናይትሜር እዚህ ሀገር ኢንሹራንስ። እኛ ክሊኒክ እውነቱን ለመናገር ሙሉ ምርመራ ወደ 26 አይነት ምርመራ አድርገን ሚል ፕላን አውጥተን በጣም ቺፕ የሆነ ፕራይስ ነው የምንሰጠው። ፋሚሊ ፓኬጅ አለን። አንዴ የ6 ወር ወይ የዓመት ፓኬጅ የገዛ ሰው 2-3 ፋሚሊ እንዲታከም ማድረግ እንችላለን። ሌላኛው ቤታችሁ ቁጭ ብላችሁ በስልክ ወይ በቪዲዮ ሙሉ ምርመራ ማድረግ እንችላለን።
ጉንፋን ካለ ፍሉ ካለብህ ብሮንካይልስ የኩላሊት ኢንፌክሽን ለዛ ኢመርጀንሲ ጋር መሄድ አያስፈልግህም። ሐኪም ቀጥሮ መያዝ አያስፈልግም። በ5 ደቂቃ ካናገርን በኋላ ቀጥታ ባለበት መድኃኒት ይላክልሃል እዛው ቤት እያለ እና እስቲ መልመድ አለብን እችኛውን። በተለይ ደግሞ አሁን እዚህ ክሊኒካችን በጣም እነዚህ አዛውንቶችን መርዳት እንፈልጋለን። እኔና ዶክተር ኤደን ምንድነው ያሰብነው አትሊስት በሳምንት አንድ ቀን በጣም የሚጦራቸው ያጡትን አባቶችና እናቶችን በነፃ ማከም እንፈልጋለን። እንግዲህ እነሱን በነፃ ስናከም እናንተ ደግሞ በሌላው እንድታገዙኝ እንጠይቃለን። ነገር ግን ይሄ በጣም የምንወደው ነገር ነው። በጣም የተቸገረ ሰው ልጆች የሌላቸውን አዛውንት ከምታውቁ ከሆነ በቸርቾች አካባቢ ቤተክርስቲያን አካባቢ ሰዎችን እሱን ኮንታክት አድርጉንና በጣም አለ በጣም እሱ በጣም አትሊስት ቅዳሜን ለሱ ዴዲኬት እናደርግና በዚህ አጋጣሚ ደግሞ ነርስ የሆናችሁ ቮለንቲር ማድረግ የምትፈልጉ ከኛ ጋር አትሊስት አንድ ቀናችንን ለበጎ ነገር ብናውል ቀኑን ሙሉ ብረዳ አትሊስት ከኛ የሚጠቀም ሰው አለ። ብዙ ሰው ፕሪስክሪፕሽን ሲያልቅበት ብለድ ፕሬሸሩ 200 በምናምን ሆኖ የትን መሄድ አያውቅም። ለዛ በጣም በርካሽ ዋጋ በ10-15 ደቂቃ ሰርቪስ ማግኘት እንደሚቻለው ይህንን ለሁሉም ሰው ነገሩ ነው። ምክንያቱም በተለይ በዚህ ሰዓት ብዙ ሰው በጣም ኢንሹራንስ የሚያሳስበው ነውና በጣም ማክሲመም በአመት አንድ ሺህ ከፍሎ 4-5 ፋሚሊ መታከም የሚችልበት ፓኬጅ አለን። እኛ እንግዲህ በጣም ርካሽ ነው። አላማችን አትሊስት የኮሚኒቲያችን መርዳት ነውና ጤናን በተመለከተ ወኪን ማድረግ ትችላላችሁ። በስልክ በቪዲዮ ቴሌሜዲሲን አለ፣ ፋንክሽናል ሜዲሲን አለ፣ ክብደት መቀነስና ሌላኛው ከኢሚግሬሽን ጋር በተያያዘ እንሰራለን። እሱ ሲቪል ሰርጅን ነኝ እኔ። ምን ማለት ነው? ለኢሚግሬሽን የሚሆነውን የሜዲካል ነገር እኛ የተወሰኑ ሐኪሞች ናቸው መስራት የሚችሉ። እኔ አንደኛው ነኝና እሱም በጣም እንሰራለን። እዚህ በጣም ብዙ ቆንጆ ሪቪው አለን። ሰዎች እንዳይጉላሉ በአንድ ስታፕ እንዲጨርሱ ነው የምናደርገው። እንዳለ ሜዲካል ሙሉ ለግሪን ካርድም ለግሪን ካርድም ለሲቲዝም ይሄ የሚደረገውን ነገር እንሰራለን። ከመምጣታቸው በፊት የሚያስፈልጋቸውን ነገሮች እናደርጋለን። 3 ደረጃ አለው። የመጀመሪያው አካላዊ ምርመራ የሚባለው ነው። ዲስኤቢሊቲ ያለው የለውም፣ በሽታ ያለው የለውም የሚባለው ነው። ሁለተኛ ግን ደም ውስጥ ያለ በሽታ አለ ወይ፣ ብዙ ጊዜ የሳምባ ነቀርሳ፣ እሱን ቼክ እናደርጋለን። ከዛ ውጭ ግን እነሱ ያጠፏቸው በሽታዎች አሉ፣ እነዛን ክትባት ያስፈልጋቸዋል። አይደር ደማቸውን ቼክ አድርገን መከላከያ ከላቸውን ከትባቸዋለን። ለዛ ይሄንን ሰርቪስ እንሰጣቸዋለን። ግሎባል ብትመጡ ይሄንን ሰርቪስ ታገኛላችሁ። በተለይ ከኢትዮጵያ ለሚመጡ ኢንሹራንስ ለሌላቸው አዛውንቶች፣ እናቶች ይህን ሰርቪስ በቀላሉ በስልክ ደውሎ ባሉበት ፋርማሲ የሚያስፈልገው ላስት ኔም ፈርስት ኔም ፋርማሲ ብቻ ነው የሚያስፈልገው። ከዛ ፕሪስክሪፕሽን ማድረግ እንችላለን። ፕሪስክሪፕሽን ለሚያልቅባቸው ሰዎች ሐኪም ጋር አሁን ደውለ አፖይንትመንት መያዝ ረጅም ጊዜ ይፈጃል። በጣም በተለይ አሁን ሜዲኬር ምናምን ለሚጠቀሙ ሰዎች ለዛ በጣም ቺፕ ዲስካውንት ነው። እውነቱን ለመናገር አስበው ለ3 ወር አሁን ቴሌሜዲሲን በአንድ ጊዜ ለ1 ወር ነው የሚወሉል። እኛ ለ3 ወር እናደርግና 75 ብር ነው። እውነቱን ምንም አይደለም። የአንድ ምሳ በታች ነው እና በጣም ቺፕ ነው። ይሄ እውነቱን ሌላ ቦታ እንዴት እንደሚሰራ እናውቃለን። ዋናው ግን አትሊስት ኮሚኒቲያችን ለመርዳት ነው። ፕሊዝ በአመት አንዴ ብለድ ወርካችሁን አሰሩ። ለራሳችን ቢዝነስ ብለን አይደለም። ይሄ ብዙ ሰው በግፊት አሁን ኢትዮጵያ ራሱ ኮመን ሆነዋል። ወጣቶች መሞት ጀምረዋል። ይሄ እኮ ብዙ ነገር ከአቅማችን በላይ የሚመጡ ነገሮች አሉ፣ ምንም አናደርጋቸው። እነዚህን ግን መከላከል እንችላለን። እና ፕሊዝ አሜሪካን ሀገር ኢንሹራንሳችሁ 10 ዓመት ምንም አትጠቀሙበት ሰው ኢንሹራንስ የላችሁ ደግሞ 75-100 በጣም ቺፕ ነው። ባላችሁበት ደውላችሁ ይህንን ፕሪስክሪፕሽን እናደርጋለን። ኢትዮጵያም እንደዚሁ ክሊኒክ አለን። ከዛም የሚላኩ መድኃኒቶች ካሉ ሪቪው የሚያደርግ ዶክተር አለን። በ2-3 ቀን መድኃኒት ይላክላቸዋል። እንደዚህ የክብደትም ጋር የተያያዘ እዛ ያለው ዶክተር ኢቫሉዌት ያደርጋቸዋል። እኛ እንደ ኮንሳልታንሲ እንሰራለን። ሌላው ደግሞ ከኢትዮጵያ አሜሪካ መጀመሪያ ሲመጡና ትላልቅ ሰርጀሪ የሚያስፈልጋቸው ሰዎች የሚያማክሩ ሰው ሲያጡ ሰከንድ ኦፒኒየን እኛ እንሰጣለን። እዚህ መጥቶ ደግሞ የኩላሊት ስፔሻሊስት ማየት እፈልጋለሁ፣ የጉበት ስፔሻሊስት ማየት እፈልጋለሁ እንደዚህ የሚል ከሆነ እኛ እናገናኛለን። እና ፕሪማች ጤናን በተመለከተ ግሎባል የማይሰራ ነገር ጠይቀኝ። በጣም አሪፍ ነው። በተለይም እንደዚህ አዛውንቶች ጧሪ ደጋፊ ለሌላቸው ሕክምና በጣም በተለይ መድኃኒት የሚወስደዋል ዲያቤቲክስ ምናምን የስኳር የተለያየ ነገርና ለነሱ በጣም ትልቅ መፍትሄ ነው። ለዚህም ኮሚኒቲያችሁን ለማገልገል ይሄን ያን ጥረት ማድረጋቸው ራሱ በጣም እጅግ የሚመሰገን ነው። ኖርማሊ ሳሁን የመንግስትም
ሜዲኬር ወይም ደግሞ የሚሰሩበት መስሪያ ቤት ኢንሹራንስ ያላቸው ኢንሹራንስ ትቀበላላችሁ? አሉ ከኔ ጋር የምትሰራ ፓርትነር ያላችሁ እሷ ኢንሹራንስ ትቀበላለች። እኛ ግሎባል ቫይታሊቲ አንቀበልም፣ ግን ፓርትነር አለች። ሰው ሲመጡ ሁለቱም ከሁለታችን አንዱ ሰው ያያቸዋል ማለት ነው። አዎ እሱን መቀበል ይቻላል። ለዛ ኢንሹራንሳቸውን መጠቀም ይችላሉ። በጣም ብዙ ከኛ የሚጠቀሙት ግን ኢንሹራንስ የሌላቸው ሰዎች፣ ብዙ ሰው ኢንሹራንስ የለውም። ዶክተር ሲባል ስንት ሺህ ነው ትዝ የሚለው አለ። በጣም ማሰቡ ራሱ የቀጠሮ ስራ ኖሮ ራሱ ኢንሹራንስ ቀጠሮ 2 ወር 3 ወር ጠብቀን እንትን ብለና እሱ ራሱ ከባድ ነው። ለዛ ይሄንን ኦፖርቹኒቲ መጠቀም አለባችሁ። በጣም አሪፍ ነው። ቅድም ከውፍረት ጋር አንድ ጥያቄ መጥቶልኝ በመሀል አለፈብኝና በቁመት ነው የምንለካው አለ። ይሄኛው ቁመት ያለው ሰው ውፍረቱ ይሄን ያህል መሆን አለበት አለ። ከቁመት ጋር በተያያዘ ደግሞ አንዳንድ ሰው በጣም ቁመቱ የረጅም ይችላል ወይ አጭር ሆኖ ሰውነቱ በጣም ላይት የሆነ ሰው ትንሽ ጌን እንዲያደርግ የሚመከር ነገር አለ ወይስ? እንግዲህ አሁን ያ ቁመቱን ክብደቱን ለቁመት ስኩዌር ስታካፍለው BMI የሚባል አለ። ጤነኛ የሚባለው ከ18.5 እስከ 24.9 ነች። ሶ በጣምም ሲከሳ ብዙ በሽታዎች ይጋለጣል። እሱ የሚገርም ነገር ሲበዛም እዚህም ጋር ለሞት እንደሚጋለጠው ያኛውም ይጋለጣልና ሰው እንግዲህ እንደዛ ብዙ ሰዎች አያጋጥሙ ነው። ለተፋር ትንሽ እሱ ስናገኛቸው እናቅፋቸዋለን። ከየት ነው የመጣ ነው? በጣም ሬር ከመሆኑ የተነሳ የት ከርመን የመጣው የት አካባቢ ነው እንላለን። ሲቀልድ ነው ያው እሱንም። ለዛም ዋናው ነገር እንደነገርኩ እንግዲህ ክብደት መጨመር የሚለውን ቃል አንጠቀምም። መስል መጨመርና ጮማ መቀነስ ነው። ለዛ አንጡራ ንብረት መስል ነው መሆን ያለበት እንጂ ሚዛን ላይ ስለወጣ 50 እንደዛ አይደለም። 200 ፓውንድ ነኝ ካልከኝ ለኔ እሱ ትንሽ ኢንፎርሜሽን የሚሰጠኝ ስንት ፐርሰንት ነው ጮማ ያለ እሱን ነው መቀነስ የምፈልገው እኔ። ለዛ ነው አንዳንድ ጊዜ ጂም በጣም ትሰራና ክብደት አይቀንስም። ለምንድነው? ጮማው ይቀንስና መስል ይጨምራል። ክብደቱ ዘሴም ነው የሚሆነው። ለዛ ይሄኛው ክብደቱ ብቻ ጥሩ ኢንዲኬተር አይደለም የምንለው ለዛ ነውና ቃሉን ማስተካከል አለብህ። ቀጭን የሆኑ ሰዎች ምንም መስል ላይ ነው መስራት ያለባቸው እንጂ ስለ ቦርጭ ምን ይጠቀም ያለ እሱ ብዙ በሽታ የሚመጣው ያ ጮማው ፋት ሴል ሲመጣ ነው። ኢንፍላሜሽን የሚጨምረው ሆርሞን የሚያመነጨው ብዙ ነገር የሚያጋልጥ ከጮማው ጋር የተያያዘ ሆርሞን የሚያመነጨው ነገር ነው። ለዛ እነዛ መሸለም አለባቸው። ብዙ ሰው እንግዲህ አገር ቤት እኮ ቀጭን ነበርኩኝ ሲከሳም ችግር ነው። አገር ቤት ቀጭን ነበርኩኝ ምን ተፈጠረ? ደሴም እንጀራ ነው የምበላው። ይገባኛል። ምንድነው? አንደኛ እድሜ ይጨምራል። ሁለተኛ ግን ስትሬስ አለ አይደለም? እዚህ ጋር ስትሬስ የሌለበት ሰው የለም። ዋናው ነገር ስትሬሱን እንዴት ሃንድል ታደርጋለን እንጂ የሌለበት ነገር የለም። እንቅልፍ ሰዓት የለንም። ሁሉም ነገር መኪና ውስጥ ነው የሚበላው። ኦርጋኒክ ቅንጦት ነው። ኦርጋኒክ ኬሚስትሪ ከተማለ ተመረናል እንጂ ኦርጋኒክ ላስት ታይም የሰማሁት ኦርጋኒክ ኬሚስትሪ ነው ብሎኛል ሰውዬው። እና ያው እንግዲህ እዚህ ሁሉም ነገር ሰርቪስ ይደረጋል። በጣም አሪፍ። እንግዲህ በጣም ኢትዮጵያኖች በተለይም በዚህ በዲሲ ሜሪላንድ ቨርጂኒያ አካባቢ ያላችሁ እንዲሁም ደግሞ በሌላም ስቴት ያላችሁ በቴሌሜዲሲን መጠቀም ትችላላችሁ። በጣም በርካሽ ዋጋ ኢንሹራንስ የሌላችሁ በትንሽ ነገር በትንሽ ለ3 ወር 75 ብር ማለት ኢስ ናቲንግ። በእውነት በጣም ነቲንግ። ግሮሰሪ ስቶር ሄደህ የሆነ ነገር ብለህ ኢቭን አንድ ቦታ ገብተህ የምታጠፋው ነገር ከዛ በላይ ነገር ከጤና በላይ ነገር የለምና እንዲሁም ደግሞ ከሰማችሁ ተጨማሪ ሌሎች ጥያቄዎች ደግሞ ካላችሁ በምናስቀምጠው ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። በጣም የሚገርም ሰርቪስ ነው ያለው። እንግዲህ በዚህ ክሊኒክ ውስጥ የማይደረግ ነገር የለም። ሁሉንም ሰምታችኋል። መደጋገም አይሆንብኝና ከዛ ውጪ እያጠቃለን ከማጠቃላችን በፊት እንግዲህ የኛ ሰው አሜሪካ ነው ፕሮግራማችን። የኛ ሰው አሜሪካ ደግሞ እንግዲህ ምን እየሰራ ነው? እንግዲህ አንተ የተነሳበትን እዚህ ደርሳ አሳይተናል። ቤተሰብ ስለ ቤተሰብ ደግሞ ትንሽ እናውራስ። ልጆች አሉኝ። ፋሚሊ ይባላል። እዚህ ነው የተገናኛችሁት? ነው ከጅማ ከሃይስኩል ከኮሌጅ እዚህ ተገናኘንና 4 ልጆች አሉኝ። 4? አይ አሪፍ ነው። እንግዲህ ባለቤትንም ልጆችንም በስራ ላይ እንግዲህ ለስራለ ተጽዋጽኦ በማያደርጉት ተጽዋጽኦ እንግዲህ የሚደግፉም ምስጋና 4 ልጆች አሉኝ። 2 ኢትዮጵያ ናቸው፣ 2 እዚህ ናቸው። እዚህ ያሉት አይዘክና ሶፊያ ይባላሉ። አሁን ባለትዳር ነኝ። ባለቤቴ ዶክተር እርግበት ትባላለች፣ ሬዲዮሎጂስት። በጣም በብዙ ነገር የምታግዘኝ አጋር ባለቤቴ ነች። በዚህ አጋጣሚ ስለ ሁሉ ነገር ላመሰግናት እወዳለሁ። ሁለት ዶክተር ባንድ ቤት። በጣም አሪፍ። እንግዲህ ከዛም ውጪ ከቤተሰብ ውጪ ደግሞ በአካባቢ ያሉ በጓደኞችም በተለያዩ ሰዎች ይላል ለዚህ እገዛ ላደረጉ ሰዎች አመስግንና እንዝጋ። እሺ፣ ወይም ቀረም የምትለው ነገር ካለ አንድ ላይ አታካብረ አጠቃለ። ኦኬ። በዚህ አጋጣሚ ፋሚሊዎችን የስራ ባልደረባዬን ዶክተር ኤደንም ላመሰግን እወዳለሁ።
እሷ ብዙ መስራው ከአእምሮ ጋር በተያያዘ ሳይካትሪ ላይ መስራው እኛ ክሊኒክ ሲመጡ ሙሉ አገልግሎት ነው የሚያገኙት። በአገሮ ልጆች በአማርኛ የሚያስፈልጉትን ነገር ተናግረው ሜዲካል ችግር ካለበት እዚሁ አድሬስ እናደርጋለን። ሳይካትሪ ካለበት ለዛ የተሟላ ሰርቪስ ነው፣ ዋን ስታፕ ሻፕ ነው የምናደርገውና እሷንም በዚህ አጋጣሚ በተለይ ጥሩ ልብ ያላት አዛውንቱን ከመርዳት ጋር ብዙ ነገር ለማድረግ ከኔ ጋር መስራ ነች። በዚህ አጋጣሚ እሷንም ላመሰግን እወዳለሁ። በጣም አሪፍ ዶክተር፣ እንግዲህ እኛም እዚህ ቦታ ላይ ተገኝተን ለኮሚኒቲያችን በጣም የሚጠቅም ነገር ነው ያስተማርከው። ይሄንን እንግዲህ ሼር እንድናደርግም ስለጋበዝከን እጅግ አድርጌ አመሰግናለሁ። በጣም ቴንኪው። እንግዲህ ቀጣይ ደግሞ መተን ያለውን ለውጥ ደግሞ እንመለከታለን። እንዳልከው ደግሞ እኛ በተለይም አሁን ብዙ በተቸገሩ ወገኖች ላይ ብዙ ነገሮች እየሰራን ነው። ከነሱ ጋር በተያያዘ እንግዲህ እንደዚህ ሕክምና የሚያስፈልጋቸውም ዌልካም ብለህናል። እነሱንም ይዘን እንግዲህ እየመጣን እንጠያየቃለን። እንግዲህ እዚህ ቦታ ላይ ተገኝተን ስላረክልን ነገር በሙሉ እያመሰገንን እንሰነባበት። ቴንኪው። በሶሻል ሚዲያ በቅርቡ እንመጣለን። በአማርኛም በእንግሊዝኛም በተለይ ከክብደት መቀነስ ጋር ከአመጋገብ ጋር በሁለቱም ሰፋ ያሉ ፕሮግራሞችን ይዘን እንመጣለን። ግሎባል ቫይታሊቲ ክሊኒክ ብላችሁ ብትገቡ ታገኙናላችሁ። ምን ላይ? ዩቲዩብ ላይ፣ ቲክቶክ፣ ኢንስታግራም ላይ ሁሉን አሁን በአዲስ እንጀምራለን። በቅርቡ ይጀምራል። ግሎባል ቫይታሊቲ ክሊኒክ ኦሬዲ ተከፍቷል። ቻናሉ ተከፍቷል። ሰብስክራይብ ያደረጋችሁ እንግዲህ ብዙ የምታተርፉበት ቻናል ነው። እዛ ላይ የገባችሁ ሰብስክራይብ በማድረግ ተቀላቀሉ እያልን እኛም እዚህ ቦታ ላይ ተገኝተን የሰራነው ፕሮግራም ይሄን ይመስላል። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ። ድርጅታችን ሰመር ሪል ስቴት በአሜሪካ ዳላስ ቴክሳስ የሪል ስቴት ገበያ ላይ ልምድ ባላቸው ባለሙያዎች የተመሰረተ ሲሆን በጥቂት ዓመታት ውስጥ በካሳንቺስ ለብዙ ዲያስፖራዎች ቤቶችን ገንብተን እንዳስረክብን ይታወቃል። አሁን ደግሞ በ2 ዓመት ውስጥ ገንብተን የምናስረክበውን አፓርትመንቶችን በእንግሊዝ ኤምባሲ በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር አቅርበንላችኋል። ይህም ቪዲዮ አይተው ለሚመጡ ደንበኞች የ5% ከአጠቃላይ ዋጋ ላይ ቅናሽ አዘጋጅተን እየጠበቅኑት እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውለው። ሰመር ሪል ስቴት። ጉዞ አድዋ በአትላንታ 8ኛው ጉዞ አድዋ በአትላንታ 130ኛውን የአድዋ ድል በዓል ምክንያት በማድረግ ቅዳሜ ፌብሩዋሪ 28 2026 በስቶን ማውንቴን ፓርክ በደመቀ ሁኔታ ለማክበር ማህበሩ ዝግጅቱን አጠናቋል። እስከ ስቶን ማውንቴን ጫፍ የእግር ጉዞ ያደርጋሉ። ስለ አምባላጌ፣ መቀሌና አድዋ ጦርነቶች ገድሎች ይተረካሉ። በዛው በስቶን ማውንቴን ፓርክ በግብር አዳራሻችን በመሶባችን ሰብሰብ ብለን ማዕድ እንቋደሳለን። በዚህ ዓመት ደረጃውን የጠበቀና ለቅዝቃዜውም የሚሆን ሁዲ የተዘጋጀ ስለሆነ ጉዞ አድዋ ኢን አትላንታ በሚለው ዌብሳይታችን እየገባችሁ አሁኑኑ ተመዝገቡ። ቅዳሜ ፌብሩዋሪ 28 2026 በ7 AM በስቶን ማውንቴን ፓርክ በሰዓቱ ይገኙ። ለበለጠ መረጃ 404 247 7667 ወይም ደግሞ 770 369 4585 ይደውሉ።